ከኔ ጋር ዕብራውያን መልእክት ምዕራፍ 3 ከቁጥር 7 ጀምሮ እናነባለን። ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። በዚያም ትውልድ ላይ የተቆጣሁት ለዚህ ነበር። እንዲህም አሉ፣ ልባቸው ሁልጊዜ ይስታል፣ መንገዴንም አላወቁም። ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም። ወንድሞቼ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድሉ እንደተባለው ነው። ሰምተው ያመፁት እነማን ነበሩ? ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? 40 ዓመት የተቆጣውስ እነማንን ነበር? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደለምን? ያልታዘዙትን ካልሆነ በቀር ወደ ዕረፍቱ እንዳይገቡ የማለባቸው እነማን ነበሩ? እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን። እንግዲህ ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናልና። ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም። እኛ የምንነው ግን ወደዚያ ዕረፍት እንገባለን። እግዚአብሔርም ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ዕረፍቴ ከቶ አይገቡም ብሏል። ይሁን እንጂ ዓለም ከተፈጠረ ጀምሮ የእርሱ ስራ ተከናውኗል። ስለ ሰባተኛውም ቀን በአንድ ስፍራ በሰባተኛው ቀን እግዚአብሔር ከሰራው ሁሉ አረፈ ብሏልና። ቀደም ባለው ክፍል ደግሞ ወደ ዕረፍቴ ከቶ አይገቡም ይላል። ወደ ዕረፍቴ ገና የሚገቡ አንዳንዶች አሉ። ቀድሞ የምስራቹ ቃል የተሰበከላቸው ባለመታዘዛቸው ምክንያት ወደ ዕረፍት አልገቡም። ስለዚህ እግዚአብሔር ዛሬ ብሎ እንደገና አንድን ቀን ወሰነ። ይህም ከብዙ ዘመን በኋላ በዳዊት በኩል ዛሬ ድምፁን ብትሰሙ ልባችሁን አታደንድኑ ተብሎ ቀደም ሲል እንደተነገረው ነው ይላል። እግዚአብሔር እንዲያስተምረን አጭር ጸሎት እንጸልይ። እግዚአብሔር አባታችን ሆይ ቃልን እንድታስተምረን እንለምንሃለን። በዚህ ውስጥ ፈቃድህ ምን እንደሆነ ፍጹም በሆነ መንገድ መረዳት እንድንችል ዘንድ መንፈሳዊ አእምሯችንን እንድትከፍት እንለምናለን። ይህን ድምፅህን ዛሬ መስማት እንድንችል እንድትረዳን እንጠይቃለን። ስለ ብዙ ቸርነት እናመሰግናለን። ይህን ጸሎት በልጅ በክርስቶስ ስም እንጸልያለን፣ አሜን። እንግዲህ ጸሐፊው እዚህ ላይ እንደምታዩት ከቁጥር 1 እስከ 6 ለተናገረው ነገር ለምን እንደተናገረ እንረዳለን። ወደዚህ ማስጠንቀቂያና ወደዚህ ግሳጼ ለመድረስ ነው። እንግዲህ መዝሙር 95 ነው እዚህ ላይ የተጠቀሰው። የመዝሙር 95ን መጽሐፍ አምጥቶ እስከ ምዕራፍ 4 ድረስ እንደምታዩት ዛሬ ተብሎ የተባለችውን ቀን እያስረዳ ይሄዳል። እንግዲህ ያ ማለት ምን ማለት እንደሆነ ከእግዚአብሔር ከተለይ 3 ነገሮችን በተለይ ባማከለ መንገድ የዘፍጥረት መጽሐፍን የሰንበት ረፍትን ይይዛል፣ የከናን ምድር ረፍትን ይይዛል። ከዛ እግዚአብሔር ዘላለማዊ በሆነ መንገድ እውነተኛውን ረፍት ሊሰጥ ባለው ንጽጽር ውስጥ ያስረዳል እና ኤክስፖዚሽን ይሰራል። የመዝሙር 95ን መልእክት እዛው ላሉት ለዕብራውያን ሰዎች ዛሬም መልእክቱ ለነሱም እንደሆነ ራሳቸውን በዚህ መንገድ እንዲረዱ ይናገራል። እንግዲህ እኛ ቁጥር ምዕራፍ 3 መጨረሻ ድረስ ብቻ ለማየት እንሞክራለን። የቀረውን በሚቀጥለው ሳምንት እናያለን። የዚህ መልእክት ዓላማው ፍርሃትን መፍጠር ነው። እንግዲህ ምክንያቱም ምዕራፍ 1 ላይ እንደምታዩት ወደ ዕረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። እንግሊዝኛው እንፍራ ነው የሚለው፣ ለራስ ፊር ነው የሚለው። ስለዚህ መፍራት ለእግዚአብሔር ማስጠንቀቂያዎች ተገቢ ምላሽ ነው። እንዲያውም የዳነ ሰው ምላሽም ነው ልንል እንችላለን። ምክንያቱም መጽሐፉ ላይ እንደምትመለከቱት ልብን ማደንደን፣ አለመፍራትና ያንን ሳያስቡ መጓዝ እንዲያውም የመጥፋትና ወደዛ እየተነዱ የመሆን ምልክት ሊሆን ይችላል። እንግዲህ ጳውሎስም ልክ እንደዚህ አይነት ትምህርት አለው። እንደምታውቁት አንደኛ ቆሮንቶስ ምዕራፍ 10 ላይ የቆሮንቶስ ሰዎችን ልክ የጣዖትን አምልኮ ለመብላት እንደፈለጉ የሚሄዱትን ሲያስጠነቅቅ ከእናንተ መካከል ማንም እንዳይወድቅ ቆሜያለሁ የሚል ካለ ይጠንቀቅ ይላል። ምንም አንሆንም አለ አይደለ? የጣዖት ስጋ ብንበላ ምንም አይደርስብንም ትሉ ይሆናል። ግን በዛው ጉዟችሁ ውስጥ የእስራኤላውያን አይነት ኮኦፕሬት ማድረግ ከአሮጌው ሕዝብ ጋር ወይ ደግሞ ከአሮጌ ሃይማኖት ጋር በመተሳሰር መጥፋት እንዳይከሰት ተጠንቀቁ በማለት ያስፈራራል። ጳውሎስ ምንም እንኳን እምነታቸውን ቢያደንቅም ፕራክቲስ እያደረገ ያሉት ነገር መጨረሻቸውን መጥፎ ሊያደርግ እንደሚችል በዚህ አይነት መንገድ ከነዚህ ሰዎች ጋር የጣዖት ስጋ እየበሉ መኖር አደጋ እንዳለው ምዕራፍ 10 ላይም እኛ ለጌታ እራት በምናነበውም እንደምታዩት ከክፉ መንፈስ ጋር መተባበር ሊሆን ይችላል የሚል ፍርሃት እንዳለው ይናገራል። ምክንያቱም ኮሚኒየንን ባዶ አድርገን ማሰብ የለብንም። ስጋ መብላት ብቻ ብላችሁ እንዳታስቡ። ምክንያቱም እኛ የጌታ እራት ስንወስድ
መንፈሳዊ በሆነ መንገድ ከአማኞች ጋር ከክርስቶስ ጋር እንደምንተባበር ጣዖት የሚቀርብ አምልኮ ውስጥም ዲማኒክ የሆነ ስራዎች ሊኖሩ ይችላሉ በማለት ያስፈራራል። ስለዚህ አንዳንዴ ለእግዚአብሔር ግሳጾች ፍርሃትን ምላሽ አድርጎ መስጠት እንዲያውም ለእግዚአብሔር ቃሎች የመፍራትና ለእግዚአብሔር ተስፋ ቃሎችም አክብሮት ያለን መሆናችንን ያሳያል። እንግዲህ የዕብራውያን ጸሐፊ ሊያስገርመን የሚገባበት ምክንያት ሰዎችን ዝም ብሎ ማስደንገጥ ተገቢ አይደለም። ሁሌም አይ ቲንክ አፖሎጂቲክስ ስንሰራ መጠንቀቅ ያለብን እሱ ነው። ሰዎች ሌላውን እምነት ለምን መተው ምክንያት እንዳለባቸው መስጠት ያስፈልጋል። ባዶ ግሳጾችና ይህን ተውት ያ አይረባም ብሎ ስድቦችን ማንደርደር ተገቢ አይደለም። እርግጥ ለክርስቲያንና ክርስቲያን ላልሆነ ሰው የምናወራበት መንገድ እንደሚለያይ ያውቃለሁ። ግን ክርስቲያን ያልሆኑ ሰዎችንም የምናሸንፍበት መንገድ በእግዚአብሔር እውነቶች እንጂ በውሸቶች አይደለም። ለዛ ነው ጸሐፊው ምዕራፍ 3 ቁጥር 1 እስከ 6 የክርስቶስ ኢየሱስን ብልጫ እንዲያስቡ የሚነግራቸው። ከዚህ ተነስታችሁ ይህን ሃይማኖት ትታችሁ መሄድ የለባችሁም፣ ከሄዳችሁ ደግሞ የእግዚአብሔር ማስፈራሪያ ቃሎችን ላምጣላችሁ የመንፈስ ቅዱስን በማለት ያስጠነቅቃል። በዚህ ውስጥ እንግዲህ ያንን እናያለን ብዬ አስባለሁ። ቁጥር 7 እስከ 14 ድረስ ተመልሰን እስከ ቁጥር በእርግጥ ድግግሞች ስላለው እያስተሳሰርኩ ለማየት ሞክራለሁ። ቁጥር 7 እና 15 አንድ ላይ ከዛ ምን ማድረግ እንዳለብን እንደዚህ አይነት ነገር እንዳይሆን የሚያስጠነቅቃቸውን ነገሮች እሱን ተመልሼ እመጣለሁ። አሁን ግን ቀጥታ ቁጥር 15 ላይ ሄደን በጸሐፊው በእነሱ መካከልና በብሉይ ኪዳን አባቶች መካከል ያለውን ምስስሎች የሚያወጣውን አጭር ነው። በእርግጥ ሪፒቲቲቭ የሆነ በሶስት ጥያቄዎች ውስጥ አንድ የሆነ ምስስሎችን ያወጣል። ከሱ ተነስቶ ነው እንግዲህ ምዕራፍ 4 ላይ ያለውን ድምዳሜ የሚሰራው። እኛ ግን እሱን ለሚቀጥለው ሳምንት ትተን ለዛሬ ብቻ ግን የጸሐፊውን ማስጠንቀቂያዎች ክሬዲቢሊቲያቸውን ተገቢ እንደሆኑ የሚናገረው ነገር ተገቢ እንደሆነ ለማሳመን እነዚህ ምስስሎችን አጥልሎ ያወጣል። በተለይ ከክርስትና መንፈሳዊ ሕይወት ጋር የሚያመሳስል የብሉይ ኪዳን አባቶችም እንዲያውም ምዕራፍ 4 ላይ እንደሚል ከሆነ እንዲያውም ምንድን ነው የሚለው? ወንጌሉ ተሰብኳቸዋል። የምስራቹ ቃል የሚሉት ጋስፕል ነው እንግሊዝኛ ላይ የሚለው የምስራቹ ቃል ተሰብከውልናል ለእነሱ እንደተሰበከ ሁሉ ጸሐፊው ከግብፅ ምድር ለወጡ ሰዎች የተነገረው መልእክት የወንጌል መልእክትም እንደሆነ ይረዳል። ምንም እንኳን ምሳሌያዊ በሆነም በውስጡ ሰማያዊ የሆነ መልእክትም አለው ለእውነት ለተረዱ ሰዎች ማለት ነው። ገብቷቸዋል። የከናን ምድር የመጨረሻ የህይወት ተስፋ አይደለም። እግዚአብሔር ሊመጣ ላለው ሰማያዊ የህይወት ርስት ምልክት ነው፣ ምሳሌ ብቻ እንደሆነ ከዛ የሚያልፍ ተስፋ እንዳለ የተረዱ አማኞች ገብቷቸዋል። የወንጌል ስብከትም እንደሆነ እግዚአብሔር ከግብፅ ባርነት ነፃ ሲያወጣቸው በዛ ትይዩ ውስጥ ሰማያዊ የሆነ ነፃነት እንዲመለከቱ ማለት ነው። ምን ማለት ነው ብትሉ አብርሃም ተስፋ በተገባለት ጊዜ የከናን ምድር ውስጥ ምንድን ያየው ይላል የዕብራውያን ጻፊ። ይሄ ምድር መጀመሪያ አካባቢ ተስፋው ያ እንደሆነ አስቦ ነበረ፣ በኋላ ግን ተረዳ ነው የሚለው። ከዛ የተነሳ በድንኳን ውስጥ መኖር ነው የጀመረው ይላል። ያንን ሪያላይዝ ከማድረግ የተነሳ ለካ ተስፋው የከናን ምድር እንዳልሆነ ገብቶታል። የከናን ምድር ተምሳሌታዊ ሊመጣ ላለው ለእግዚአብሔር ትልቁ ከተማ ምሳሌ እንደሆነ ስለተረዳ የሚኖርበትን ቦታ ስቲክ አድርጎ አላየውም ይላል። እናንተ የምታስቡት ያሰበ እንዳይመስላችሁ መሬቱን ይላል። ምዕራፍ 11 ተመልከቱ። በዛ ውስጥ ስለዚህ ምን እያልኳችሁ መሰላችሁ? ወደ ከናን ትገባላችሁ በሚለው ውስጥ አንዳንዶች ስጋዊ በሆነ መንገድ ብቻ ከናን መግባትና መኖር አድርገው ነው የሚያስቡት። ለሌሎቹ ግን የእግዚአብሔር ምሳሌ ውስጥ እግዚአብሔር ሰማያዊ የሆነ ማዳኑ ወደፊት ሊመጣ ላለው የወንጌል ጥሪ እያቀረበ እንደሆነም ገብቷቸዋል። በምሳሌ ውስጥ ወንጌሉንም ደግሞ ተረድተው አምነዋል የሚል ነው። ሙሴ ለዚህ አንድ ማሳያ ነው። ወደ ከናን ፊዚካሊ እንዳልገባ እናውቃለን። ነገር ግን የዕብራውያን ጻፊ ምን ይላል? ከእግዚአብሔር ሕዝብ ጋር ወደፊት ሊመጣ ላለው ብድራቱን ስላየ መከራን ወሰደ ከክርስቶስ ሕዝብ ጋር ይላል። ገብቷቸዋል። ብድራቱ ወደፊት ሊመጣ እንዳለ ገብቶታል፣ የከናን ምድር እንዳልሆነ። ስለዚህ መንፈሳዊ የሆኑ ሰዎች ሁለቱን ለይተው ተረድተዋል ነው ነጥቡ። አብርሃም ውስጥ ያንን በተለይ ማየቱ መልካም ነው። ምክንያቱም ምድር ርስት ተደርጎ የተነገረለት እሱ ነው። ግን እሱ ራሱ ሰማያዊ መንግስት እንዳለ እንደተረዳ ጸሐፊው በኋላ ያስረዳል። ምክንያቱም ለእነዚህ ሰዎች ደግሞ ትርጉም አለ። ታውቃላችሁ፣ መሬቱን በጣም መንፈሳዊ ትርጉም እንዳለው አድርገው ትርጉም ሳይሆን አንዳንዶቹ ፍላት በሆነ መንገድ ተስፋቸውን የከናን ምድር አድርገው ስለሚያስቡ ግን የወንጌል ስብከት አለበት ልላችሁ ነው። ምዕራፍ 11 ቁጥር 8 የዕብራውያን መልእክት አብርሃም ርስት አድርጎ ወደሚቀበለው ስፍራ እንዲሄድ በተጠራ ጊዜ በእምነት ታዘዘ። ወዴት እንደሚሄድ ባያውቅም እሺ ብሎ ሄደ። በባዕድ ሀገር እንዳለ ምጻተኛ በተስፋይቱ ምድር በእምነት ተቀመጠ። የተስፋውን ቃል አብረውት እንደሚወርሱት እንደ ይስሐቅና እንደ ያዕቆብ በድንኳን ኖረ። ምክንያቱም ይናገራል። ምክንያቱም መሰረት ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠባበቅ ነበር። በድንኳን ውስጥ የመኖሩ ምክንያት ይሄ ነው ይላል።
11 አብርሃም ምንም እንኳ እድሜው ቢገፋም ሳራም ራሷ መካን ብትሆንም ተስፋን የሰጠውን ታማኝ አድርጎ ስለቆጠረ በእምነት የልጅ አባት ለመሆን በቃ። ስለዚህ እንደ ሞተ ሰው ከሚቆጠር ከዚህ ከአንድ ሰው እንደ ሰማይ ከዋክብት የበዛና እንደ ባህር ዳር አሸዋ ተቆጥሮ የማያልቅ ዘር ተገኘ። እነዚህ ሁሉ የተሰጣቸውን የተስፋ ቃል ሳያገኙ እምነታቸውን እንደጠበቁ ሞቱ። ሆኖም ከሩቅ አይተው ሰላም አሉት። በዚህ ምድር ሲኖሩ ምጻተኞችና እንግዶች መሆናቸውን ተገንዝበው ነበርና ይላል። አይታችኋል። እንደዚህ የሚሉት ሰዎች የራሳቸው የሆነውን ነገር እንደሚጠባበቁ ያሳያሉ። ትተውት የወጡት ነገር ቢያስቡ ኖሮ ወደዚያ የመመለስ እድል ነበራቸው። አሁን ግን ከዚህ የሚበልጠውን ሰማያዊ ሀገር ይናፍቃሉ። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ አላፈረም፣ ከተማ አዘጋጅቶላቸዋል። አይታችኋል። በምድራዊው የከናን ጥሪ ውስጥ ሰማያዊ የወንጌል ተስፋ እንደተሰበከ በአንዱ መልእክት ውስጥ ሁለት መልእክቶች እንዳሉ ገብቷቸዋል። ስለዚህ ሙሴ ምንም እንኳ ከናን ባይገባም እግዚአብሔር በእምነት ዘላለማዊ ለሆነው ሕይወት እንዳዳነው ይሄ ቢቀርበት ምንም እንዳልሆነ ገብቶት ነው የሞተው ነው። ስለዚህ በዛ እንግዲህ ውጫዊ የሆነውን የእግዚአብሔርን የጸጋ ማካፈያ መንገዶችን ተካፍሎ ግን ወንጌሉን ያልተረዱ ሰዎች ነበሩ ነው። ቁጥር 16 እስከ 19 የሚያሳየን እሱን ነው። ልክ አንደኛ ቆሮንቶስ ምዕራፍ 10 ላይ የብሉይ ኪዳን የጸጋ መተሳሰሪያ መንገዶች ነበሩ ይላል አይደለ? ከሙሴ ጋር ተባበሩ ይላል፣ ፓርቲሲፔት አደረጉ ይላል በጸጋ መንገዶች። ጳውሎስ በውሃ መሻገርን ከጥምቀት ጋር ያመሳስለዋል። ከሙሴ ጋር የበሉትን ምግብ መንፈሳዊ ሕይወትን፣ ምክንያቱም መና ራሱ ምንድን ነው? ኢትስ ሳክራመንት ነው በሆነ ረገድ አይደለ? ምክንያቱም ዮሐንስ ወንጌል 6 ላይ እንዳነበብነው ምንድን ነው የሚለው? ዘላለማዊ ሕይወት እንደሚሰጥ ምልክት ነው። መና በባህሪው ከሰማይ ነው የሚወርደው። ልክ እንደ እግዚአብሔር ጸጋ በሰው የሚሰራ በሰው የተለፋ አይነት ምግብ አይደለም። ጸጋን ያስተምራል ነው። እግዚአብሔር በጸጋ ብቻ እንደሚያደርግ ሰው የሌለበት ልፋት የሌለበት አይነት ድነትን ኦፈር እንደሚያደርግ። ስለዚህ ልክ የምዕራፍ 16 ላይም በእነሱ መካከልና በነዛ ሰዎች መካከል ያሉትን ምስስሎሾችን ያሳያል። አሁን የአዲስ ኪዳን አማኞች ይህንን ወንጌል በመስማት እግዚአብሔርን የተታሰሩባቸው ፓርቲክ ያደረጉባቸውን መንፈሳዊ ትስስሮች ይነግረናል። ከቃል ስብከት ይጀምራል። ከዛ እነዛ ሁሉ አንድነቶች እንዳሉ ይናገርና ግን ወድቀው እንዴት እንደጠፉ ያሳያል። አንደኛ ቆሮንቶስ 10ንም ላንብብና በደንብ እዚህኛው ቁጥር ላይ ስንመጣ ሐመር እናደርጋለን። አንደኛ ቆሮንቶስ ምዕራፍ 10 ወንድሞች ሆይ አባቶቻችን ሁሉ ከደመናው በታች እንደነበሩና በባህር ውስጥ እንደተሻገሩ ታውቁ ዘንድ እፈልጋለሁ። እነርሱ ሁሉ ከሙሴ ጋር ለመተባበር በደመናና በባህር ተጠመቁ። ሁሉም ከአንድ መንፈሳዊ ምግብ በሉ፣ ሁሉም ከአንድ መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው መንፈሳዊ አለት ጠጥተዋልና የአለት ክርስቶስ ነበር። ይሁን እንጂ እግዚአብሔር በብዙዎቹ ደስ ስላልተሰኘ በበረሃ ወድቀው ቀሩ። እናንተም ስለዚህ ነው ጻፊ እያለ ያለው ጊታራት ወስጃለሁ፣ ጥምቀት ወስጃለሁ፣ ወንጌሉ ሰምቻለሁ ትሉ ይሆናል። ነገር ግን በእውነተኛ መንገድ የእግዚአብሔርን ማዳን በማክበር ማትኖሩ ከሆነ እነዚህ ሰዎች የደረሰባቸው ነገር የማይደርስበት ምክንያት የለም ይላል። ወደ ታች እንሂድ። ይህንን ምስስሎች እንዴት እንደሚተገብሩ ከእነሱ ጋር እንዴት እንደሚያስተሳስረው ተመልከቱ። ምዕራፍ 10 ቁጥር 14 ስለዚህ ወዳጆች ሆይ ከጣዖት አምልኮ ሽሹ፣ አትሳቁ፣ አትቀልዱ ይላል። ጣዖት ስጋ እየበላችሁ ህብረት ስታደርጉ አትቀልዱ። ይሄ የኔ ንግግር ነው። ቁጥር 15 ይህን የምናገረው አስተዋይ ለሆኑ ሰዎች ነው። ጠንካራ ስለምናገረው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰው እንጀራ ከክርስቶስ ስጋ ጋር ህብረት ያለው አይደለምን? እንጀራ ውስጥ አንድ እንደሆነ እኛም ብዙዎች ሆነን ሳለ አንድ አካል ነን፣ ሁላችን አንዱን እንጀራ እንካፈላለንና። እስቲ የእስራኤልን ህዝብ አስቡ። መስዋዕቱን የሚበሉት ከመሰዊያው ጋር ህብረት አልነበራቸውምን? ታዲያ ለጣዖት የተሰዋ ነገርም ሆነ ጣዖቱ ራሱ ዋጋ ያለው ነገር ነው ማለት ነውን? ማለት ጣዖቱ በራሱ እውነተኛ ነው እያልኳችሁ ነው? አይደለም። አሕዛብ የሚሰዉት ለእግዚአብሔር ሳይሆን ለአጋንንት ነው። ከአጋንንት ጋር እንድትተባበሩ አልሻም። የጌታን ጽዋና የአጋንንትን ጽዋ በአንድ ላይ መጠጣት አትችሉም። ከጌታ ማዕድና ከአጋንንት ማዕድ ተካፋይ መሆን አትችሉም። ጌታን እናስቀናውን? በብርታትስ ከእርሱ እንበልጣለን ይላል። አይታችሁ ሳይኮሎጂን ከተረዳችሁ ጠንካራ ነን የሚሉትን ሰዎች እግዚአብሔርን ማስቀናት ነው እንደምትፈልጉት ተውቱ በቃ አይነት ነገር ይላል። ሰው ምን እያልኳችሁ ነው ብትሉ ልክ የወንጌል ኤሌመንት ወይ ደግሞ በነዛ ምሳሌዎች ውስጥ እስራኤላውያን በእውነተኛ ወንጌልን ያወቁና በወንጌል ተካፋይ የሆኑ አሉ። ነገር ግን ስጋዊ ስርዓት ብቻ መስሏቸው ደግሞ በመከወን ዝም ብሎ በዛ ህዝብ ውስጥ ተንጠልጥለው ያሉ እውነተኛ እምነት የሌላቸው በእውነተኛ መንገድ ያልተሳሰሩ ሰዎች እንደነበሩ ያሳየናል። ወደ ኤብራን መልእክት 16 እንሂድ። እነዚህ እንትኖች ተመልከቷቸው።
ይኸውም ዛሬ ድምፁን ብትሰሙ በአመፅ እንዳደረጋችሁት አሁንም ልባችሁን አታደንድኑ እንደተባለው ነው። መዝሙር 95 እየጠቀሰ ነው። ቁጥር 6 ሰምተው ያመፁት እነማን ነበሩ? ስለዚህ በመስማት ይጀምራል። ወንጌልን ሰምቶ ማመፅ አይደለ? እናንተ ወንጌል ሰምተናል ትላላችሁ አይደለ? እነዛ ሰዎችም ምን ሆኖ ነበር? ሰምተው ያመፁት እነማን ነበሩ? ጥያቄ ነው። አንድ አይደንቲቲ እያጠለለ ያወጣል። ሙሴ ከግብፅ መርቶ ያወጣቸው ሁሉ አይደሉምን? ጥያቄ ነው። ስለዚህ መውጣትንም ካላችሁ ከግብፅ ከባርነት ምድር ወደዚህ ነፃነት የወጡ ናቸው። ስለዚህ ወጥቶ መጥፋት አለ ወይ ካላችሁ ማለት ነው። ዶንት ወሪ ካልቪኒዝም ጋራ ምንም አይጣርስም። ቀስ ብለን ዋናውን የቴክስቱን ስሜት እናገኘው። እዚህ መውጣት አለ። ያወጣቸው ሁሉ አይደሉም ይላል። ምስስሎሾችን ያዋቸው። ስለዚህ የወጡም ናቸው። ልክ እኛ በክርስቶስ ኢየሱስ በእግዚአብሔር ታላቅ ሊብሬሽን ከዲያብሎስ ኃይልና ከጨለማው ዓለም ስርዓት ነፃ ወጥተን የእግዚአብሔር ልጆች ነፃነትን ወደ መካፈል መጥተናል። በዛው አይነት ከግብፅ ሲወጡ አንዳንዶቹ ከፈርዖን ብቻ ነፃ እየወጡ እንዳልሆኑ ገብቷቸዋል። ይህ ምሳሌያዊ በሆነ መንገድ የእግዚአብሔር ማዳን እንደሆነ የተረዱ አሉ ነው። በእውነት የዳኑ አሉ ነው። ነገር ግን በዛው ልክ ዝም ብሎ ስጋዊ በሆነ መንገድ ሰምተው የነበሩ አሉ። ምክንያቱም ምዕራፍ 4 ላይ ሲናገር አንዳንዶች ሰምተዋል፣ ግን ቃሉ ምን አላለም አልተዋህደም ይላል። ልክ እኛም እንደዚህ አሁን ወንጌሉ ምን ሆኖልናል? ተሰብኮልናል። ስለዚህ መስማት መዳን አይደለም። ከተለያየ ማህበር ነፃ ወጥቶ ወደ እግዚአብሔር ማህበር ወይ ደግሞ ወደ እግዚአብሔር ቸርች መምጣት ስናዳዝሚን በእውነት ነፃ ወጥተናል ማለት ላይሆን ይችላል። ጥያቄ ምልክት ውስጥ ቁጥር 17 40 ዓመት የተቆጣውስ እነማን ነበረ? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደለምን? እንግዲህ እዚህ ውስጥ ምንድን ያለው ብላችሁ ብትጠይቁ እግዚአብሔር ተቆጣ። የተቆጣው ምን አይነት ሰዎች ነበሩ ብትሉ ከእግዚአብሔር ጋር 40 ዓመት በትዕግስት ለመመለስ እግዚአብሔር የታገላቸው፣ መጨረሻ ላይ ሲቆጣ ግን መጨረሻቸው ምን ሆናል? ምድረ በዳ ላይ መውደቅ ሆናል። እዚህ ጋር ጸሐፊ ምን እያለ ነው ብትሉ የምር እግዚአብሔር ከተቆጣ ነው፣ ከወሰነ ወሰነ ነው። ይሄን ሰምተዋል እኮ ይሄን ወጥተዋል እኮ ግን አላስቀረም ከመጥፋት ይላል። 40 ዓመት የተቆጣው እነማንን ነበር? 40 ዓመት ቁጣው ማን ላይ ነበረ? ጥያቄ። ስለዚህ መስማት መውጣት ከቁጣ አላስቀረም። የመውደቃቸው ምክንያት ምንድን ነው? ኃጢአት ሰርተው ሬሳቸው በምድረ በዳ ወድቆ የቀረው አይደለምን ይላል። እዚህ የእግዚአብሔር ፍርድ ጽናቱን ያሳየናል። ከላይ በተለይ እግዚአብሔር ምን ብሏል ይላል። የእግዚአብሔር መሐላ ላይ ይመለሳለሁ። እግዚአብሔር አላስገባም ብሎ ማል ይልና የመሐላውን ጽናት ያሳያል። ፍንክች አላለም፣ አልቀየረም። ማሳየው የእግዚአብሔር ፍርድ ሬሳቸው በምድረ በዳ ወድቆ እንዲቀር ነው ያደረገው ይላል። እግዚአብሔር ውሳኔ ዲሳይሲቭነሱን ሲያሳይ ማለት ነው። ማለት ከወሰነ ወሰነ ነው። የእግዚአብሔር የተስፋ ቃሎች ጽኑ የሆኑትን ያህል ፍርዱም እንደዛ ጠንካራ ነው። ጸሐፊው የነገሩን አለመቅረት ያስጠነቅቃል። የሆነ ጆክ አይደለም ይሄ ነገር አይደል? እግዚአብሔር ሲያስፈራራ እምነትን ሲሪየስሊ ይሰዱ፣ ክርስቶስን አታቅልሉ ተብሎ ሲናገር ልክ ሁለተኛ ጢሞቴዎስ ላይ ጳውሎስ እንደሚናገር ነው አይደል? እኛ ብንክደው እርሱም ይክደናል የሚለው አይነት። ስለዚህ ይሄ የሚቀር አይነት አይደለም። ጳውሎስ ያንን ራሱ ሲያሳይ ይላል፣ እርሱ ራሱ ስለ ፍርድ ነው እያለ ያለው። እግዚአብሔር እንደ ሰው አይደለም፣ አይዋሽም፣ የታመነ ነው ለቃሎቹ። በማዳኑም የታመነ ነው፣ በፍርዶቹም የታመነ ነው፣ አይዋሽም። አለመለወጡን ያሳየናል እዚህ ላይ። ይህን ያዙልኝ። ግን አስፈሪነቱንም እግዚአብሔር ቁጣውን ለማሳየት ሬሳ ምድረ በዳ ላይ ሲቀር መቅበር ስላቃታቸው ሬሳ መንገድ ላይ ወድቆ ነው የቀረ። ያ ስፔስ እግዚአብሔር አልሰጠም። የመቀበርን በክብር አለ አይደለ? ያንን ራሱ እድል አልሰጣቸውም። ኃጢአቱን ምን ያህል አንብሊፍን ምን ያህል እንደጠላ ለማሳየት ማለት ነው። ለዛ ነው ጸሐፊው ሬሳቸው ሞቱ ብቻ አይደለም፣ ሬሳቸው በምድረ በዳ ወድቆ የቀረው። በጣም ግሮስ የሆነ የእግዚአብሔር ፍርድ ነው። መጨረሻ ላይ በ8 ላይ ይናገራል። ያልታዘዙትን ካልሆነ በቀር ወደ ረፍቱ እንዳይገቡ የማለባቸው እነማን ነበሩ? እናንተ መልሱልኝ እያለ and to whom swear he that they should not enter into his rest but to them that believed not። ዝም ብሎ የጨፈጨፈ እንዳይመስላችሁ። ማንን ነው ብላችሁ ካያችሁ ያላመኑትን ነው። አለማመን ውጤት አለው ይላል።
በመሃል ላይ ያጸናው ማንን ነው ብትሉ ምስስሎሹ አለማመን። ወንጌልን ካላመናችሁ እናንተም ተስፋውን ዝም ብላችሁ የምትቀልዱበት ከሆነ ራሳችሁ ካልኩሌሽን ስሩት አይነት ነገር ነው። አለማመን ችግር የለውም ማለት አትችሉም ነው እያለ ያለው። ስለዚህ በምስስሎቹ አጥለልን የምናወጣው ምንድን ነው? ማታምኑ ከሆነ የእግዚአብሔር ፍርድ በሚመጣው ዓለም አትጠብቁ። በዚህ ራሱ የእግዚአብሔር መልስ ምን እንደሆነ ማየት ትችላላችሁ እያለ ነው ጻፊው። ለዛ ነው ወደፊት እናያለን ከማለት ይልቅ ወደኋላ ታሪክን አምጥቶ የእግዚአብሔርን ድርጊቶች እና የእግዚአብሔርን ቲሞች ያወጣል። ወይ ደግሞ የወደቁ ሰዎች ለምን እንደወደቁ የእግዚአብሔር ምላሽ ለዛ ምን እንደሆነ ከዚህ ተነስተው የራሳቸውን መጨረሻ እንዲተልሙ ማለት ነው። ቁጥር 19 እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እንረዳለን ይላል። ቁጥር 6 እና 7 ይዘን እንመለስ። ታዲያ እንደዚህ እንዳይሆን ምን ነው ማለት ላይ በእርግጥ የተለያዩ ነገሮችን ማውራቴ አይቀርም። ቁጥር 6 ላይ በጎ ነገር ነገረን። ወንጌሉን ፖዚቲቭ በሆነ መንገድ ክርስቶስ የዚህ ሃይማኖት ሊቀ ካህናትና ሐዋርያ ነው፣ ስለዚህ እሱን አስቡ አለን። ይህ አምላክ ነው፣ መልእክቱ የተነገረበትና ሊቀ ካህናቱም እግዚአብሔር ነው፣ የእግዚአብሔር ልጅ ነው አለ። ስለዚህ የከበረ ነው። ስለዚህ ድነታችን በጣም እጅግ ልንመካበት ልንተማመንበት የተገባ ነው። ያን እስከሆነን ድረስ ቁጥር 6 ላይ ቤቱ ነን አለ። ካልሆነስ ታዲያ ይሄ ምንድን ነው ፋይዳው? ምን እናድርግ ታዲያ? ቁጥር 7 ስለዚህ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ wherefore as the Holy Ghost says today if you will hear his voice ዛሬ ድምፁን ብትሰሙ ቁጥር 8 ድምፁን ብትሰሙ ምን አታርጉ? በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን አታደንድኑ ይላል። ስለዚህ የመጀመሪያው ነገር ለእግዚአብሔር ድምፅ ምንን አለመመለስ። ይሄ ለዚህ ጩኸት መልሳችሁ ድንዳኔ እንዳይሆን ይላል። ያ አደጋ ነው አይደለ? ድምፅስ መስማት ያስፈልጋል። ድምፁን ሰምቶ ግን ልብ ማደንደን ምንም እንዳልሆነ አድርጎ ትሪት ማድረግ በምድረ በዳ ላይ እንደሆኑ ሰዎች መምሰል ነው። ያን መምሰል ደግሞ ውጤቱ ምን እንደሆነ ታውቃላችሁ ይላል። ቁጥር 7 አያችሁ፣ ከቁጥር 6 ጋር የተያያዘ ነው። ይሄ የማን ድምፅ ነው? በሚደንቃችሁ ሁኔታ የጠቀሰው መዝሙር 95 ነው፣ የዳዊትን መዝሙር ነው። ግን የዳዊትን መዝሙር ኮት ሲያደርግ ምን ብሎ ይጠቅሰዋል? ዳዊት እንደዚህ ብሏል አይልም፣ መንፈስ ቅዱስ እንደዚህ ብሏል ይላል። እሱም የዳዊት ሐሳብ ነው፣ ሰው እንዳይ ማለት አይደል? አይ ምን ችግር የለውም ኮንሲኩዌንስ የለውም ሊሉ ይችላሉ። ለዛ የመንፈስ ቅዱስ ብሎ ጠንካራ ያደርገዋል። መዝሙር 95 ቁጥር 1 ኑ ደስ እያለን ለእግዚአብሔር እንዘምር፣ መደነታችን ማለት እልል እንበል፣ ምስጋና ይዘን ፊቱ እንቅረብ፣ በዝማሬም እንወድሰው። እግዚአብሔር ታላቅ አምላክ ነውና ከአማልክትም ሁሉ በላይ ታላቅ ንጉሥ ነው። የምድር ጥልቆች በእጁ ናቸው፣ የተራራ ጫፎች የእርሱ ናቸው። እርሱ ፈጥሯታልና ባህር የእርሱ ናት፣ እጁም የብስን አበጀ። ኑ እናምልከው እንስገድለትም፣ በፈጣሪያችን በእግዚአብሔር ፊት እንንበርከክ፣ እርሱ አምላካችን ነውና እኛም በእጁ ጥበቃ ስር ያለን በጎቹ የመሰማሪያውም ሕዝብ ነን። ይህን ከሆንን ዛሬ ድምፁን ብትሰሙ በምድረ በዳ በነበራችሁበት ቀን በማሳህ በመሪባም እንዳደረጋችሁት ልባችሁን አታደንድኑ። ስራዬን ቢያዩ አባቶቻችሁ ከዚያ ፈተኑኝ ተፈታተኑኝም፣ ያን ትውልድ 40 ዓመት ሙሉ ተቆጣሁት። እኔም ልቡ የሸፈተ ሕዝብ ነው፣ መንገዴንም አላወቀም አሉ። ስለዚህ ፈጽሞ ወደ ረፍቴ አይገቡም ብዬ በቁጣዬ ማልሁ ይላል። ይህን ወስዶ መንፈስ ቅዱስ እንደሚል ብሎ ይናገራል። እንደዚህ አይነት የእግዚአብሔር ቃል አተያይን መልመድ መቻል አለብን። ጳውሎስ እንደሚል ሐዋርያው ጴጥሮስ እንደሚናገር ከማለት መንፈስ ቅዱስ እንዲህ ይላል ብሎ ማንበብ ያስፈልጋል። ይህ በጣም ትልቅ መረዳት ነው። አንዳንድ ጊዜ እግዚአብሔር ቃል የሚያቀልብን እሱ ነው አይደል? የሰራዊት ጌታ እግዚአብሔር እንደዚህ ይላል ብዬ ጢሞቴዎስን ከፍቼ ባነብላችሁ በዛ ክብር ማንበብ ማለት ነው። መንፈስ ቅዱስ ነው ይህን የሚለው። ይሄ የጸሐፊውን የእግዚአብሔር ቃል የሚያይበትን መንገድ ያሳየናል። ለምንድን ነው በዚህ ውስጥ የሚደበቀው ብትሉ የራሱን የዳዊትን ሐሳብ ቢሆን ሰዎች እነዚህ ሰዎችም ተደራሲያኑም ሊያቀሉት ይችላሉ። ገብቷችኋል? የመንፈስ ቅዱስ ነው ግን ድምፁ ወይም ደግሞ ቃሉ ሲባል ያሳስባል። ዛሬ በማለት ይናገራል። ዛሬ የምትለውን ቃል በኋላ በደንብ ስለሚተነትነው ምን ማለት እንደሆነ በደንብ እናወራለን። የመጀመሪያው ስለዚህ የመንፈስ ቅዱስን ድምፅ
በመስማት በትህትና ምላሽ መስጠት ነው። ዛሬ ይህን ድምፅ ስትሰሙ ይላል የእግዚአብሔርን ድምፅ ስትሰሙ በቃሎቹ ውስጥ ልባችሁን ማደንደን እንዳይሆን ምላሻችሁ ለወንጌል ስብከት የደነደነ ልብ እንዳይኖራችሁ ነጥሮ የሚመለስ እንዳይሆን አይደለ? የመንፈስ ቅዱስ ቃሎች ልባችን ውስጥ ሪሲቭ የሚያደርግ ልብ ሳይሆን ወደኋላ የፓንች እያደረገ የሚመልስ ልብ እንዳይሆን እሱ የመጀመሪያው ማስጠንቀቂያ ነው። አፖስተሲ ነው። አሁን እያወራን ያለ ነው ወንጌልን ሰው ካመነ በኋላ ወንጌልን ለመጀመሪያ ጊዜ ስለሚሰማ ሰው ስለሚድን ሰው አይደለም የምናወራው። ወንጌልን ካመነ በኋላ ለመተው ለሚያስብ ሰው ነው እያወራን ያለ ነው። ከዚህ ይጀምራል አንዱ የእግዚአብሔርን ቃል እና የእግዚአብሔርን ድምፅ እንደ ተራ ነገር መቁጠር፣ እንደምንም መቁጠር። ዕብራውያን መልእክት ምዕራፍ 12 ላይ ይህን ያስጠነቅቃል። ዛሬ ድምፁን ብትሰሙ አይደለ እነዚያ ከምድር የሆነውን ባልሰሙ ጊዜ ሞት ነው የመጣባቸው፣ እኛስ ከሰማይ የሆነውን ባንሰማ ምን ይጠብቀናል በማለት ያስፈራራል። እዚህ አንዱ ወንጌሉ በሚፈልገው መንገድ አንገትን ዝቅ አድርጎ በፈለገበት መንገድ መፍሰስ ማለት ነው። የመጀመሪያው እሱ። ከዛ የእግዚአብሔርን ድምፅ ከሰው ድምፅ መለየት፣ ከዓለማዊ ፍልስፍናዎች፣ ከተለያዩ ሃይማኖቶች ከምንም ለይቶ የእግዚአብሔርን ድምፅ በአግባቡ መስማት መቻል። ለዛ ድምፅ ያልደነደነ ልብ ሊኖረን ይገባል። እሱም በእምነት እሺ የሚል ልብ ማለት ነው። ተመቸው አልተመቸው ልቡን የማይዘጋ ማለት ነው። ያ ያለመጥፋት የመጀመሪያው መንገድ። ስለሆንጋስ የእግዚአብሔርን ቃል እሺ እስካልን ድረስ ሴጣንም አያታለንም፣ ሰዎችም አያታሉንም፣ ሃይማኖቶችም አያታሉንም። የእግዚአብሔርን ቃል ግን መጠራጠር፣ የእግዚአብሔርን ቃል እንደ እግዚአብሔር ቃል። እነዛ ሰዎች እኮ እንደ እግዚአብሔር ቃል የሙሴን ቃሎች ስላልወሰዱ ነው። በእርግጥ እግዚአብሔር በሰዎች ውስጥ ተደብቆ የሚያታለን አምላክ አይደለም። መልእክቶቹን ሁሉ ጊዜ ከታምራትና ከመገለጥ ጋር የሚያስተያይ ነው፣ የሚያስተሳስር ነው። እኛ ደግሞ የጸና ቃሎች ናቸው ያሉ። አሁን አዲስ ሰው መጥቶ የሆነ ነገር እየነገረን ምልክት እያሳየን የምንጠብቅ አይነት ሰዎች ሳይሆን ሙሉ መጽሐፍ ነው ያለ። ያንን ድምፅ ፐኪውለር በሆነ መንገድ መረዳትና ለዛ መልእክት የእምነት ምላሽን መስጠት አንዱ ሴፍቲያችን ነው። በጣም መስመር ማስመር። ምክንያቱም ለዛ ነው የመንፈስ ቅዱስ ድምፅ ስትሰሙ ለዚህ የእምነት መልስ መስጠትና አለመደንደን የድነታችን ዋስትና ነው። የእግዚአብሔርን ቃል ባውንስ እያደረገ የሚቀልድ ሰው አደጋ አለበት ነው። ሬቨረንትሊ የማይሰማ ሰው፣ በፍርሃትና በአክብሮት አይደለ ኢቭን በፍቅር የማይቀበል ያ መጥፎ ምልክት ነው። እዚህ ራሳችሁንም አስቡ በዚህ መንገድ። ምክንያቱም ስለሌላ ሰው ማውራት የለብንም አይደል? አብስትራክት በሆነ መንገድ እዛ ስላሉ ሰዎች ውጪ ስላሉ ሰዎች አይደለም። ይህን ዛሬ የምንሰማ ሁላችንም ማሰብ አለብን። በተለይ ወደ መጨረሻውም ያንን ለማስጠንቀቅ እሞክራለሁ። ስለዚህ ዛሬ ድምፁን ብትሰሙ፣ ምክንያቱም መዝሙር መጽሐፍን የሚያነብ ሁሉ ለራሱ ነው መስማት ያለበት። ይህን የዕብራውያን መልእክትም ዛሬ የሚሰማ ሰው ዛሬ የሚለው ዛሬም ሕያው ነው። ስለ እግዚአብሔር ቃል እዚህ ጋር በጣም አንድ አስደናቂ ነገር ምንድነው ብትሉ የእግዚአብሔር ቃል በመንፈስ ቅዱስ የተጻፈ ብቻ አይደለም፣ የተደረሰ ብቻ አይደለም፣ ድምፅም ነው። ዛሬ ሰዎች ድምፅ ፍለጋ አይደለም የሚዞሩት። ዛሬ ድምፁን ብትሰሙ ይላል። የዕብራውያን ጸሐፊ አስገራሚ ማንነቱ ያ መዝሙር መጽሐፉን ከፈት አድርጎ አንብቡ። ይሄ የዳዊት ድምፅ አይደለም የእግዚአብሔር ድምፅ ነው ይላል። በኋላ እንደምታዩት ዕብራውያን መልእክት ምዕራፍ 13 ላይ ራሱ አልተውህም አልጥልህም ብሏልና ሰው ምን ያደርገኛል እንላለን ይላል። ቀጥታ ነው ለኢያሱ የተባለውን ጥቅስ ወስዶ ለራሱ አንብቦት ለአማኝ ሁሉ ያደርገዋል። ይሄ እግዚአብሔር እኔን ይተወኛል ወይ? በእርሱ እስካመናችሁ ድረስ አይጥላችሁም አይተዋችሁም። ማን ነው ይህን የተናገረው? የእግዚአብሔር ቃል። ያ የእግዚአብሔር ድምፅ ነው። ያንሳል። አንዳንዴ እንደ ቀልድ ነው የሚነገረው፣ ግን እውነት ነው። የእግዚአብሔር ድምፅ መስማት ከፈለጋችሁ read the word of God out loud አድርጋችሁ ማለት ከፍ አድርጋችሁ አንብቡ። ድምፁ ያ የእግዚአብሔር ድምፅ ነው። ሮሚ መጽሐፍ የእግዚአብሔር ድምፅ ነው አይደለ? የሐዋርያቱ መልእክት የእግዚአብሔር ድምፅ ነው። እዚህ ያን ድምፅ ስንሰማ ለዛ ድምፅ ምክንያቱም ጸሐፊው በተለይ ደግሞ በዕብራውያን መልእክት አይን የምታስቡ ከሆነ በክርስቶስ ኢየሱስ የመጨረሻ የእግዚአብሔር ድምፅ ተሰምቷል። ሐዋርያቱ ያንን ድምፅ አስተጋብተዋል ምዕራፍ 2 ላይ እንደሚነግረን። ስለዚህ የአዲስ ኪዳን መጽሐፍትንና የኢየሱስን ታሪኮችንና የተጻፉትን ደግሞ በኋላ የሐዋርያትን መልእክቶች የእግዚአብሔር ቃሎች አድርገን ልንሰማ ዘንድ ይገባል። የብሉይ መጽሐፍትን ይህ የእግዚአብሔር መንፈስ ድምፅ ነው። ያንን ድምፅ ሪጀክት እንዳናደርግ የእግዚአብሔር ድምፅ ነው፣ እንስማ። ፈርም ፋውንዴሽን ነው የእግዚአብሔር ቃል።
እዚህ ቁጥር 8 በምድረ በዳ በፈተና ቀን በአመፅ እንዳደረጋችሁት ልባችሁን ታደንድኑ። ጥቅሱን ቀጥታ ይጠቅሰውና ለዚህ ተደራሲያኑ ያውለዋል። harden not your hearts as in the provocation in the day of temptation in the wilderness። ስለዚህ ለእግዚአብሔር ቃል ልባችሁ የሚደነድን ምላሽ አይሆን። መደንደን ማለት ምንድነው ብላችሁ ከጠየቃችሁ ያው ቀጥታ አንድ ነገር ደነደነ ከተባለ መቀበል ያቆማል እንደማለት ነው አይደለ? ሉተር ለዚህ ልክ ዋክስ ማህተም ሲቀበል ማህተሙ ላይ ያለውን ነገር ስስ ስለሆነ ለስላሳ ስለሆነ ይቀበልና ይይዘዋል። ግን ከጠነከረ ማህተሙ ላይ ያለውን ነገር አይቀበልም። ልክ እንደዛ መሆን ነው። ስለዚህ ለእግዚአብሔር ቃል ተጠራጣሪ የሆነ ለእግዚአብሔር ቃል አክብሮት የሌለው ፍርሃት የሌለው ልብ የእግዚአብሔር ቃልን እንደምንም ነገር የሚቆጥር ከሌሎች ድምጾች ምንም ለይቶ የማያይ ያ ሰው ስለራሱ መፍራት አለበት ነው። ራሳችሁን በዚህ ውስጥ ብታዩ መልካም ነው ያስባሉ። how much የእግዚአብሔር ቃል ምን ያህል አከብራለሁ፣ ምን አይነት ቦታ አለው በእኔ ልብ ውስጥ አይደለ? ልብ ድንዳኔ ማለት ልክ እንደ ሳኦል አይነት ነው። እየተነገሩ አይሰማም አይደለ? ሳሙኤል ያስረዳዋል። ሪፒንት እንዲያደርግ ንስሐ እንዲገባ ይነግረዋል። አንደኛ ሳሙኤል ምዕራፍ 15 ላይ እንደምታነቡት ምን አይነት እልህኛ ነው ይለዋል። መጨረሻ ላይ እልህኝነት እንደ ጠንቆላ ያለ ነገር ነው ይለዋል። የሆነ ቢዊሽድ እንደመሆን ነው። እየነገሩ አያዳምጥም። እግዚአብሔርን መታዘዝ ብዙ መስዋዕቶችን ከማቅረብ አውራ በጎችን ከማቅረብ ይሻላል ይለዋል። እኔ አድርጌያለሁ ብሎ ይከራከራል። ለእግዚአብሔር ቃል እንደዛ ያልሆነ ልብ ወይ እንደዛ አይነት የሳኦል አይነት ልብ ካል አደጋ ነው። ያው ሳኦልም እንደምታውቁት የአፖስቶሲ ማሳያ ከሆኑ ሰዎች ውስጥ አንዱ ነው አይደለ? የእግዚአብሔርን ማዳን ተቀብሎ የመተው ማሳያ ነው ያለ መስማት። ከዛ መጨረሻ ላይ ሚዝራብሊ ህይወቱ መጨረሻ ላይ እንዳበቃ እናውቃለን። በእግዚአብሔር ተትቶ ማለት ነው። ልክ እዚህ መጽሐፍም ላይ ጻፍ የሚያስጠነቅቀው እግዚአብሔር ቃሎቹን የማይሰማን ይታገሳል፣ ግን በመጨረሻም ፍርዱን ይገልጣል። ለዚህ መጀመሪያው የእግዚአብሔርን ቃልን መስማት፣ ያው የእግዚአብሔር ድምፅን መስማት። ቁጥር 9 በዚህ ውስጥ የእግዚአብሔርን ቃል አለመስማት ምንድን ነው ብለንም ለማየት ሞክር። አባቶቻችሁ በዚያ ተፈታተኑኝ፣ መረመሩኝ፣ ያደረግኩትንም ሁሉ ለ40 ዓመት አዩ። ይህ በጣም አስፈሪ ነው። ሁለተኛው እግዚአብሔርን አንፈታተን፣ እመኑ እንጂ አትፈታተኑ እግዚአብሔርን። እነዚህ ሰዎች ቀላል ሰዎች እንዳይመስሏችሁ። ለማመን ይዘገያሉ፣ ይፈትናሉ፣ ይመረምራሉ። ያደረገውን ሁሉ አዩ፣ ግን ወደ እምነት አልመራችሁ። እንደዚህ አይነት ልብ መጥፎ ነው። መርምሮ እምነት የለውም። ያነባል እምነት የለውም። ይሰማል እምነት የለውም። ዳስ ዳርክ። ጸሐፊው እሱን ነው እየተናገረ ያለው። እናንተም ወንጌሉ ተሰብኮላችሁ በብዙ ምልክት የጸና ወንጌል ነው። በምዕራፍ 2 ላይ እንደሚናገር ከሆነ በመንፈስ ቅዱስ መውረድ በብዙ ምልክቶች የጸና መልእክት ነው አይደለ? ያስጠነቅቃል። ይህን ብትተው ይላል። ልክ እንደነዛ ሰዎች እናንተም ብዙ ምልክቶች ያሸበረቁበት አይነት ወንጌል እንደሆነ ለዛ ነው ባይዘ ማቴዎስ ወንጌል ላይ የኢየሱስ ምልክቶችም የተጻፉበት ምክንያት ለመልእክቱም ያዩ ሰዎች ናቸው የመሰከሩት። እኔ በቦታው አልነበርኩም የሚል ሰው ካለ እንግዲህ ራሱ ጉዳይ ነው። ግን ጸሐፊዎቹ ምን እያሉ ነው? እኛ በአይናችን አይተናል። ፈውሶቹ በጣም ጤናማ ናቸው። እውነተኛ ፈውሶች ነበሩ። እውነተኛ ኃይል ነበር የኢየሱስ ይላል። ከዛ ለዚህ መልእክቱን በክብር እንድታዩ እንፈልጋለን ነው። የሉቃስ ወንጌልም ባይዘ ምስክርነት ይሄ ወንጌል በዚህ አይነት ምልክት የጸና ነው እያለ ነው። ስለዚህ አትፈታተኑ እግዚአብሔርን። ስለዚህ አለመፈታተን አንዱ አፖስቶሲ ላይ እንዳንገባ ወንጌልን ከሰማን በኋላ እግዚአብሔርን ገፍትረን እንዳንሄድ በተለይ ዕብራውያን መልእክት 10 ላይ እንደሚናገር የእግዚአብሔር ልጅን ደም ረግጠን የዚህ ዳንበትን እግዚአብሔር በታላቅ ምሕረቱ የገለጠውን ይህን ወንጌል ረግጠን ከሄድን ይህንን ታላቅ ታምራትና የእግዚአብሔርን ማዳን ብዙ ነገርን ካየን በኋላ ትተን ብንሄድ እግዚአብሔር አይተወንም። ምክንያቱም ባለፈው ምልክቶች ይልቅ ይሄኛው መገለጥ እጅግ ታላቅ ስለሆነ ለዚህ የእግዚአብሔር ቅጣቱም ልክ በዛው ልክ ከፍ ያለ ነው። ስለዚህ እግዚአብሔርን አንፈታተን። እግዚአብሔር ችኩል አምላክ አይደለም። እዚህ ላይ እንደምታዩት ለእነዚህ ሰዎች 40 ዓመትን የንስሐ ስፔስ እንደሰጠ ይናገራል። ለዛውም ደግሞ ባዶ ያልሆነ በብዙ ምልክቶች የተሞላ ዓመታትን። እግዚአብሔር ለቁጣ የሚዘገይ አምላክ ነው። እግዚአብሔርን እስቲ ያንተን እንድናምን አይደለ? ከግብጽ ባህር ምድር ወጡ በብዙ ተአምራት አይደለ? ከውሃው አንዳንዴ ግራ ያጋባል አይደለ? ሰው እንዴት ውሃ ያየ በዓይኖቹ ፊት ተከፍሎ ካየ በኋላ እንደወጣ ውሃ ጠማኝ ብሎ
እግዚአብሔር እንዲያው አይረባውም ወደ ግብጽ ነው የሚሄድ ነው የሚሻለን ይላል። አይተውታል እኮ። ከዛ ህጉ ሲሰጥስ ሙሴ ሲያዩት በደመና ውስጥ የገባበትን አካሄድ ካያችሁ መብረቅ መዓት ድራማ አይተው ሙሴ ገብቶ ትንሽ ሲቆይ ኧረ እንተው በቃ ጣዖት እንስራ እኛ ሙሴ ራሱ የሚመለስ አይመስልም ማለት ነው። ዴሲ አጌን እንዳገኝ ያያሉ እግዚአብሔር ያሳያቸዋል። ምላሻቸው አሁንም አለማመን ነው። ይሁን አምነው ወደ አለማመን አልመጡም። ከህዝቡ ጋር ወጥተዋል ከእግዚአብሔር ህዝብ ጋር። ነገር ግን ያያሉ ግን እምነትን ውስጣቸው የእግዚአብሔር ምልክቶች አይፈጥሩባቸውም። ይሄ ጸሐፊው ለአንድ ቀን አለማመን አይደለም የሚያወራው። ለረጅም ዓመታት እግዚአብሔርን በምልክቶቹ በታምራቶቹ አይተው ግን እምነት የሌለው የህይወት ጉዞ ማለት ነው። የእግዚአብሔር ህዝብ ተብለው ይጠራሉ። ነገር ግን የእግዚአብሔር ህዝብ የሚያደርገው ዋናው ነገር የላቸውም፣ እምነት የላቸውም። እንደምታውቁት ሐዋርያት ሥራ ምዕራፍ 7 ላይ እስጢፋኖስን ይህንን ታሪክ በዚህ አይነት መንገድ ሲያስረዳን እንመለከታለን። እናንተ ሁሉ ጊዜ እልህኞች ናችሁ፣ እግዚአብሔርን ማዳንና በእምነት ተቀብላችሁ እንደ አባቶቻችሁ ነው እየደገማችሁት ያላችሁት ይላል። ስለዚህ እዚህ ጋር የምናየው አፖስተሲ ላይ መጠንቀቅ ያለብን ወንጌሉን ያልሰማን ሰው አልዳንክም በፍጥነት አይባልም። ገብቷችኋል? እኛ የምናወራው ወንጌልን አምኖ ተጠምቆ ጌታ እራት ወስዶ ወንጌልን ሪጀክት ስለሚያደርግ ሰው ነው የምናወራው እንጂ በመጀመሪያ ቀን እንደሰማ አይ በቃ አንተ አፖስቴት ወንጌል ከዚህ በኋላ አልሰብክልህም አይባል። ግን እግዚአብሔርን ወደዚህ ባዳኑ መጥቶ ነፃ ወጥቶ በክርስቶስ ልክ በሙሴ ነፃነት ሰዎች እንዳገኙ በክርስቶስ ኢየሱስ ነፃነት አግኝቻለሁ ብሎ መጥቶ ግን ወንጌልን የሚያላግጥ ሰው እዚህ እግዚአብሔር በጣም ዲሳይሲቭ የሆነ ነገር ይወስዳል። እዚህ ላይ በኋላ ምደመደመው ድምዳሜ አሁን ከመሄድበት አካሄድ እንድትረዱ እፈልጋለሁ። ሐዋርያ ጳውሎስ ለምሳሌ አንደኛ ጢሞቴዎስ ላይ እንደምትመለከቱት እኔ ሳላውቅ ስላደረግኩት ነገር ምሕረትን አገኘው ይላል። ብዙ ሰው ሳናቅ ለምናደርገው ነገር ሁሉ ምሕረት እናገኛለን ብትሉ እንደዛ ማለቱ አይደለም። ጳውሎስ ግን እየተናገረ ያለው ወንጌሉን በእውነተኛ መንገድ ተረጋግቶ ሰምቶት አያውቅ። እሱን እያለ ያለው ጥምቀት ያልወሰደ ሰው ነው፣ የጌታ እራት ያልወሰደ ሰው ነው። ፒውር በሆነ መንገድ ውጫዊ በሆነ መንገድ የሚጠላ ሰው ነው። እግዚአብሔር እንደዚህ አይነቱን ሰው ከድነት በሆነ ረገድ እድል ይኖረዋል። ግን ውጫዊ የሆነ ግፊያና መተው ነው። ሌላኛው ለዚህ ትልቅ የሚያስረዳን ማቴዎስ ወንጌል ምዕራፍ 12 ላይ እንደምታነቡት ኢየሱስ ታዋቂው እንግዲህ የምታውቁት ጥቅስ ነው። መንፈስ ቅዱስን ሰው የሰው ልጅን የሚራገም የሚሳደብ ሁሉ ይቅር ይባልለታል። ጳውሎስ የሰው ልጅን ተሳድቧል፣ የእግዚአብሔር ልጅ ግን ይቅር ተብሎለታል። ነገር ግን መንፈስ ቅዱስን የሚሳደብ ሰው ተስፋ የለውም ይላል። ምን ማለት ነው? የሰው ልጅን ኢየሱስስ ዝም ብሎ እንዲሰደብ የተዋካል ነው ማለት ነው? በፍጹም በዛ ማለት አይደለም። እያለ ያለው በጣም በቀላሉ የመንፈስ ቅዱስን እውነተኛ እምነትና ሃይማኖት መገለጥ ኤክስፖዠር ካገኘ በኋላ የቤልዜቡል መንፈስ ነው የሚል ሰው ክፉ ሰው ነው አይደለ? የምር ኢንካውንተር ኖሮት የእግዚአብሔርን ነገሮች ምዕራፍ 6 ላይ ዕብራውያን ጸሐፊን በአግባቡ ካልተረዳ የሚስም ጸሐፊው በጣም ስትሪክት በሆነ መንገድ ነው የሚያወራው። በተለይ ወደ ታችም ሲሄድ አንዴ ከወጣችሁ መመለሻ የላችሁ፣ ምክንያቱም እንደሌላው ሰው አይደላችሁም እናንተ የሚል ለዚህ ደጋግሞ ምሳሌዎችን ያመጣል። ሌላው ሁሉ ቢቀር እንኳን ኤሳውን ማየት እንችላለን። ትኩረቱ ምን ላይ ነው ብትሉ ከእናንተ መካከል መራራ ስር በቅሎ ብዙዎችን እንዳያስጨንቅ ተጠንቀቁ። ብኩርናውን አሳንሶ እንዳየው እንደ ኤሳው እንዳትሆኑ። ትኩረቱ ምንድነው ብትሉ በኋላ በእንባ ተክቶ ይለምን እንኳን ተመልሶ እድል አልተሰጠውም ይላል። እግዚአብሔር በእውነተኛ መንገድ ወንጌልን የሚገልጥላቸውን በጸጋ ስራዎች፣ በጥምቀት፣ በጌታ እራትና በብዙ የወንጌል ስብከቶች የሚተሳሰራቸውን ሰዎች ሲያወጣ ይታገሳል። ነገር ግን ካወጣ በኋላ መልሶ አያስገባም። መልሶ የወንጌል እድልንም አይሰጥም። እያያችሁ ይክናት ኢንካውንተር ጋድ ማለት ነው። ልክ የሰው እንደዛ ነው። ገብቷችኋል? ያየዋል ግን ምንም ማድረግ አይችልም። እንግዲህ የሰው ንሳ እውነተኛ ንሳ ነው የሚል ጥያቄ ሊመጣ ይችላል። በእውነቱ አይደለም። በእውነቱ የሆነ ነገር ጎደለብኝ የሚል ብቻ እግዚአብሔር እውነተኛ የሆነ ንሳ ሪጀክት የሚያደርግ አምላክ አይደለም። ነገር ግን ልክ እንደ ሳውል ነው። ሳውል የሆነ ጊዜ እንዳለቀሰ ታውቃላችሁ። ዳዊትን ለመግደል በመጣ ጊዜ ግን በነጋታው ተመልሶ መጥቶ ዳዊትን ሊገለው ሲዞር እናያለን። እውነተኛ ንስሐ ገብቶ እግዚአብሔር ይተዋቸዋል አይደለም።
በኋላ ጆናውን የሚያመጣው እንላለሁ። እግዚአብሔርም አይቀበልም፣ ሰዎቹም ራሱ ምንም ልባቸው ለዚህ የማይሆኑ ነው ያበቃል። ስለዚህ እያወራን ያለ ነው የእግዚአብሔርን ስራ ብዙ ካዩ በኋላ መተው ነው። ስለዚህ ይሄ አይነት ምላሽ this was not a matter of incapacity but of unwillingness። ምክንያቱም ለረጅም ዓመታት ነው ብዙ ነገር ተፈታትነው አዩ፣ መረመሩ። ከዛ በኋላ የሚገፋ ሰው ያለመቻል ሳይሆን ያለመፈለግ ነው። unwillingness አለ ማለት ነው። የታቸዋል ልዩነቱ ወንጌል ምንም ሳይሰጠው አልፈልግም የሚል ሰውና ተረጋግቶ አጥንቶ ተረጋግቶ አይቶ ተረጋግቶ አሰላስሎ የሚተው ሰው ያውቃል ማለት ነው። ኮንሺየስሊ ነው ሪጀክት እያደረገ ያለው ነው። ያ ማለት የሆነ ሰው ገብቶት ይተዋል ማለት እንዳይመስላችሁ፣ ግን ስጋዊ በሆነ መንገድ እያወቀ ነው እየገፈተረ ያለው ነው። የታቸዋል የይሁዳ አይነት ማለት ነው። 3 ዓመት ሙሉ የጌታን ስብከት ደረቱ ስር ሆኖ ሰምቶ ሰው ሲተው ስላልገባው አይደለም የሚተው፣ የሆነ አይነት መረዳትና ስጋዊነት ስላለ አለማመን አለመለወጥ ስላለ። ስለዚህ የምናወራው ስለ አፖስታሲ ስናወራ ይህንን ወንጌል ምንም ስላላዩ ሰው ወንጌል በጣም ካዩ በኋላ ስለሚተው ሰዎች ነው። እንደዚህ አይነት ሰዎች ምንም ተስፋ የላቸው ግን የመመለስ እድሉ በጣም ሬር ያልን ያለ ነው። የዕብራውያን ጸሐፊ ምዕራፍ 6 ላይ ይሄ ነገር በጣም ሬር ከእግዚአብሔር ከብሉይ ኪዳንም ከተለያዩ ስራዎቹ ተነስተን ስናስብ እድሉ በጣም ጠባብ፣ ከሰዎቹም ከእግዚአብሔር ብቻ አይደለም ከሰዎቹ ልበ ደንዳናነት ደግሞ ከእግዚአብሔር ፍርድ አንጻር። ስለዚህ ቁጥር 9 የሚነግረን እግዚአብሔርን ካረጋገጡ በኋላ ካዩ በኋላ ነው የተዉት። ይህ ምስጋና ቢስ ነው። የእግዚአብሔርን ኃይል አይቶ መተው ነው። ስለዚህ የተሰጣቸውንም የንስሐ ጊዜ ምን አረጉ? አባከኑ። ምን አይነት ጊዜ ነው? 1-2 ጊዜ እንዳይመስላችሁ 40 ዓመት ነው ይላል። ቁጥር 10 የእግዚአብሔር ምላሽ ለዚህ ምንድን ነው? በዚህም ትውልድ ላይ የተቆጣው ስለዚህ ነበር፣ እንዲህም አሉ፣ በልባቸው ዘውትር ይስታሉ፣ መንገዴንም አላወቁም። Wherefore I was grieved with that generation. They said they do always err in their heart, and they have not known my ways ይላል። በዚያ ትውልድ ላይ የተቆጣው ስለዚህ ነበር። ለምን? አይቶ ስላላመኑ። ምን አይነት ሰዎች ነበሩ? አንድ ጊዜ የሳቱት በልባቸው ዘውትር ይስታሉ። ዳግም ልደት አግኝተው አያውቁም ነው ይሄ ነው። ትሩ የሆነ በሆነ መንገድ ተለውጠው አውቀው አይደለም፣ ሁሌም ይስታሉ፣ ሁሌ ይሰማሉ። ልክ አንደኛ ጢሞቴዎስ ላይ ጳውሎስ እንደሚናገር እውነትን ሁሉ ጊዜ ይሰማሉ፣ ግን ሁለተኛ ጢሞቴዎስ ምዕራፍ 4 ላይ እንደሚናገር እውነትን ሁሉ ጊዜ ይሰማሉ፣ ግን ሰምተው ወደ እውነት ሊደርሱ አይችሉም እንደሚላቸው ናቸው። ኢንካውንተሩ አለ፣ ግን ዘውትር ይስታሉ። ከዛስ ደግሞ የእግዚአብሔርን መንገድ አውቀው አያውቁም፣ አንደርስታንድ አድርገው አያውቁም ነው። በጣም የእግዚአብሔርን ዱካ አለመረዳት ማለት ነው። የእግዚአብሔርን የማዳን ኢኮኖሚ አለመገንዘብ ማለት ነው። አይቶ እግዚአብሔርን ምን አይነት አምላክ እንደሆነ አለመረዳት፣ መንገዶቹን አለማወቅ፣ ሁሌ መደንገጥ፣ ሁሌ አለማወቅ፣ ኮምፕረንድ አለማድረግ፣ እሱ አደገኛ ምልክት። ገብቷቸዋል። ወንጌሉ አይጨበጥልኝም የሚል ሰው መጥፎ ነው። ምንም አይወርድም ይሄ ነገር የቱ ጋ ነው አይወርድልኝ የሚል ሰው መጥፎ ነው ማለት በእውነተኛ መንገድ ተሰብኮ ገብቷቸዋል። ይህ ወንጌል ሁሉ ግራ እንዳጋባኝ ነው ሰው ማለት የለበትም። እሱ መጥፎ ነው። በእርግጥ ተናጋሪው በአግባቡ ካልተናገረ ሰዎች ወንጌልን ለመረዳት ሊያቅታቸው ይችላል። ነገር ግን የእግዚአብሔር መገለጥ መንገዶቹ የማያውቀው አያውቅም አለማወቁን እውነቱን ለመናገር ምክንያቱም የራሱን ትርጉም ሰጥቶ ይኖራል። ልክ እንደ ኒቆዲሞስ ገብቷቸዋል። ዳግም ልደት ሲወራ ወደ ሆድ ተመልሼ ነው የምገባው ከዛስ ምንድነው መሆኑ ባይጠይቅ ኖሮ ራሱ ያንን እያሰበ ይኖራል። ገብቷቸዋል። አንዳንዴ ሰው ሲያወራ ነው የምታውቁት ስለ እግዚአብሔር ማዳን ምን እንደሚረዳ። የእግዚአብሔር መንገድ አለማስተዋል አለ። እነዚህ ሰዎችም ማዳኑን መገለጡን ያያሉ ግን ገብቷቸው አያውቁም። ያ ግን ከየት ነው ምንጩ? ወደታች እንሂድ እንደመደማለን። ስለዚህ እግዚአብሔር ምላሽ ስለዚህ ምንድነው ብትሉ፣ ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ ረፍቴ ከቶ አይገቡም። So I swear in my wrath they shall not enter into my rest። ከዚህ ሁሉ በኋላ የእግዚአብሔር መልስ በመሐላ አይገቡም ማለት ነው። በመሐላ ማለት ምንድነው ብትሉ ምን ማለት መሰላችሁ? እኔ ካልሞትኩ በስተቀር አይገቡም እንደማለት ነው። እልህ ነው የሚያሳየው።
እግዚአብሔርን እንዴት እንደምትስለው አላውቅም። አንዳንዴ የሆነ በቃ ሁሌ ያላገጥንበት እንደምንኖርበት አካል አድርጎ ማሰብ አለ አይደለ? ምንም በቃ እንደፈለኩ ሆኜ ተመልሼ መጥቼ አቅፈዋለሁ የሚል እውነት ነው። እግዚአብሔር ኃጢአተኞችን ይቀበላል። ነገር ግን አውቆ ኮንሺየስሊ እግዚአብሔር ላይ የሚዘባበት ሰው ግን ጳውሎስ ገላትያ ላይ እንዳለው እግዚአብሔር አይዘበትበትም። ሞክ የምናደርገው የምናሾፈው አይነት አካል አለ። ጳውሎስም የሚለው እሱን አይደል? አይሾፍም። ማሾፍ ማለት አንድ ነገር አንድ አካልን ኢንሰልት እንደማድረግ አይደል? የሚናገረውን ነገር በአካባቡ አለማየት፣ አለመፍራት፣ ላይትሊ መውሰድ። እንደዛ እግዚአብሔር የሚቀለድበት አካል አይደለም። አድናለሁ ሲል ባይዘ እየቀለለ አይደለም። እኔ እርግጠኛ ሁኑ ጽድቅ በእምነት ብቻ ነው ስንል ለምን እንደዛ ወንበዴ ኢቭል አትሆኑ? በክርስቶስ ኢየሱስ ጸድቃችኋል። በእኔ ይሁንባችሁ፣ እኔን ፍርድ ቀን እሱን ያለው ብላችሁ ምስክር አድርጉ። እግዚአብሔር በዛ ልክ እውነተኛ አምላክ በተስፋ ቃሎቹ እዚህ ጋር ባይዘ እያስጠነቀቀን ያለው እኮ የሚገርማችሁ እገላችኋለሁ አይደለም። በልጅ በክርስቶስ ኢየሱስ የሚሰጠው መልእክት አትናቁ እያለ ነው። ገብታችኋል? ሰው እንዴት ኦፌንሲቭ አድርገን ማየት የለብን ማለት ነው። በእምነት ብቻ ነው ማጸድቀው። በዚህ ሊቀ ካህናት ትድናላችሁ በእርሱ በኩል ብትመጡ፣ ከሱ ወደዚያ ፍንክች ብትሉ ግን አለቃችሁም ነው አይደለ? ይሄ ቃሉ የሚለወጥ አይደለም። በቁጣ አላስገባም ብቻ አይደለም፣ በቁጣ ማሉ። እኔ ልጥፋ እነዚህ ሰዎች ከገቡ አይነት ብዬ ማሉ እንደማለት ነው። አለመለወጡን ለማሳየት ነው። ገብቷችኋል? እኔ ውሸታም ልባል ይህንን ካላደረኩ ካላስገባ አይ ኖ ያም እግዚአብሔርን በጣም አስፈሪ ያደረኩ እንደሆነ ቃል ግን እውነታው ይሄ ነው። ጸሐፊው ያንን ነው እያደረገ ያለው። ከዚህ ወዲያ አልታመን ይህን ነገር ባላረግ ይላል ካልቪን። እንደዚህ ብሎ ይናገራል። እግዚአብሔር መሐላ እንደዚህ አይነት። በዚህ ረገድ እግዚአብሔር በተስፋ ቃሎች የታመነውን ያህል በማስፈራሪያዎቹ የታመነ አምላክ ነው። ወዴት ነው አይገቡም ብሎ የማለው እግዚአብሔር? ወደ ረፍቴ ከቶ አይገቡም። አይታችኋል? የከናን ምድርን እንዴት እንደሚገልጸው የኔ ረፍት ነው የሚለው እግዚአብሔር። እንግዲህ ጸሐፊው በኋላ ምዕራፍ 4 ላይ የሚያስረዳናል። የእግዚአብሔር ሰንበት እግዚአብሔር የራሱ ረፍት ያለው አምላክ ማለት በእርሱ የተመሰረተ ረፍት፣ በሰው እጅ ያልተሰራ እውነተኛ ረፍት። ወደዛ አላስገባቸውም። ባይዘይ በወንጌሉም ትልቁ ቅጣት አንደኛው በእግዚአብሔር በቁጣ እጅ መድቀቅ ነው። ሁለተኛው ግን ወደ እግዚአብሔር ታላቅ ረፍት ደስታ አለመግባት፣ በር ዘግቶ አላስገባም ብሎ እንደመከልከል ነው። በዚህ በእስራኤላውያን ታሪክ ላይ እንደምትመለከቱት የሚገርማችሁ they spent their 38 years እንዲሁ ክሮስ አድርገው በአንድ ቀን ተሻግሮ ማለፍ የሚችሉትን መሬት ሳያልፉ በራሳቸው ለማለፍም ሞክረዋል። አንዳንዶቹ ለመድረስ ወደ ከነዓን ግን እዛው እየተሽከረከሩ ነው 40 ዓመት የጨረሱት። በዚህ በሁለት ሳምንት የሚያልቅ መንገድ ነው ይባላል። እግዚአብሔር እንደዛ ነው መሐላው ላይ ኢዚ አይደለም። እንዴ እያዩ እንዴት አቃታቸው? እኔ እንደዛ ነበር ሳና አይካመዱም አይገቡም እንዴ ቀላል አይደል? የእግዚአብሔር መሐላ እንደዚህ ነው። አላስገቡም ካል እያያችሁ አይደለ? እግራቸው ራሱ እንዲረግጥ አራውንድ ሰርፌስ ከነዓንን እንዲጠጋ ራሱ አላረገም ከካሌብና ከኢያሱ በስተቀር። ጸሐፊ ምን እያለ ነው በውስጡ ብትሉ እኛም እግዚአብሔር በልጁ በክርስቶስ ኢየሱስ ወደ ረፍት ይጠራል አይደለ? ብትቀልዱና የእግዚአብሔርን ማዳን በአክብሮት ባትይዙ ደግሞ የእግዚአብሔርን ተስፋ ቃሎቹን የምር ሲናገር አሜን ብላችሁ ባትቀበሉ እግዚአብሔር እንደዚህ ያደርጋል ነው። ጸሐፊው እንግዲህ በውስጥ ታዋቂነት ሀሽ ነገር እያወራ እንደሆነ እንደሚያውቅ እንገነዘባለን። ግን ምርጫ የለውም። ዳስ ትሩዝ። ልክ የከናን ምድር ሰማያዊውን ተስፋን በውስጡ የሚያሳይ ነው። እንግዲህ መጀመሪያው እግዚአብሔር ቃሉን ዛሬ ስንሰማ እምቢ አንበል፣ እንዳንዳ እናንሆን። ሁለተኛው እንፈታተን ነው እግዚአብሔርን። አለመፈታተን ማለት እግዚአብሔርን ሳያስቸግሩ ማመን ነው። መፈተን ልክ እንደምታዩት ደጋግሞ እግዚአብሔርን አረጋግጥልኝ ራስን ብሎ እግዚአብሔርን አለማስቸገር። ቁጥር 12 ላይ ሌላ ማድረግ ያለብንን ነገር ይነግረናል። ወንድሞቼ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ቁጥር 12 Take heed, brethren, lest there be in any of you an evil heart of unbelief in departing from the living God ይላል። በጣም አፌክሽኔት በሆነ መንገድ ያወራል። ወንድሞቼ ልክ ወዳቸዋለሁ እንደማለት ነው አይደል? አንድ ሰው ዝም ብሎ ስትሬንጀር የሆነ ማታውቁትን ሰው በክርስቶስ ኢየሱስ ወንድሞቼ ብላችሁ ስታወሩ ወንድሞቼ ሆይ
ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ክርስቲያን እንዳልሆናችሁ አልጠራጠርም ነው አሁንም እያለ ያለው። ነገር ግን እንድትጠነቀቁ እፈልጋለሁ። ኢቭን ስም አይጠቅስም አይደለ? ከእናንተ ማንም ነው የሚለው። እዚህ ጋር እንግዲህ እያልን ያለነው ቀላል ነገር ነው። ሰው ድነቱን ያጣል አያጣም አይደለም። የማያምን ልብ ግን ካለ አይድንም ነው። ይላችኋል። ቀላል ነው ስቴትመንቱ። እውነት ነው። እኛም እንደ ካልቪኒስት እናምናለን። የማያምን ሰው ይድናል አንልም በፍጹም አይደለ? ሙስሊም ሆነ በዚህ ቸርች ውስጥ ተደብቀ እስልምና እያመኑ ትድናል የሚል ስብከት አንሰብክም አይደለ? you should believe in the Lord Jesus ክርስቶስ ኢየሱስ ማመን አለብን አይደለ? ማመን ያስፈልጋል። ድነታችን ያረፈው በእግዚአብሔር ልጅ ላይ በክርስቶስ ኢየሱስ በተሰጠው ተስፋ ቃሎች ላይ በማመን ላይ ያንን የማይቀበል ሰው እንዳይኖር ነው። አለማመን ስንል ምን አይነት ነው? ከሕያው እግዚአብሔር የሚያስኮበልል። እዚህ ጋር ባይ ዘ ዌይ ሰዎች ብዙ ሃይማኖቶች እንደሚያድኑ ለማውራት ይሞክራሉ። ጸሐፊው ከሕያው አምላክ የሚያስኮበልል የሚለው ከምንድን ነው ብትሉ ወደ አይሁድነት መመለስ ነው። ይገርማችሁ ክርስትናን ትቶ ኢየሱስንና ይሄን ሃይማኖት ትቶ አይ እኔ ቤተ መቅደሱና ይሄ ስርዓት ይሻለኛል ብሎ ወደዛ የሚሄድ ሰው ማለት ከሕያው እግዚአብሔር እየኮበለለ ነው ይላል። ይህ ሊያስደንቀን ይገባል ብዬ አስባለሁ። እስራኤላውያንም በምድረ በዳ ያደረጉት እንደዛ ነው። አንድ እግዚአብሔርን አለማመን፣ ከሌሎች አማልክቶች መካከል ለይቶ አለማየት አይደለ? ከአሕዛብ አማልክት ምንም የማይለይ አድርጎም እግዚአብሔር የለም አይደለም የሚሉት ባይደው ግን ከሌሎች አማልክት የማይለይ ቅዱስ ያልሆነ አምላክ፣ ብቻውን አምላክ ያልሆነ ከዛ ደግሞ ያገባናል ብለውም ተስፋ ትረስት አያደርጉት። ያን ሁሉ ምልክት እያዩም ያገባኛል፣ እግዚአብሔር መልካም እንደሆነ አምናለሁ፣ አይተወኝም ብለው ልባቸውን እግዚአብሔር ላይ አይጥሉ አለ አይደለ? እንደ ቆቅ ነገ ቢጥለኝ ይላል አይደል? አምኜው ይሄ ሃይማኖት አላ ክርስትናን ሁሌ እያያችሁ ይሄ ሃይማኖት ግን ከሌላ ሃይማኖት ምን ይለያል? ሁሌ የሚልብ መጥፎ ነው። ገብታችሁ ይሄ ግን ያዋጣኝ ይሁን አንዳንዴ ሁሉ ሊጠየቅ ይችላል። ማለት አእምሯችን ክርስትናን የሚያልፍ ነው አይደለ? የእግዚአብሔር ቃል ከሁለት ከሰባት እንቁ ይልቅ የነጠረ የእናንተንም የኔንም ፍተሻዎች ማለፍ የሚችል ነው። ግን እሱን የምናደርገው ለምንድን ነው? አብዝተን ለማመን ነው የሚለው ይመጣል ነው። ይህን እነዚህ ሰዎችም ከእግዚአብሔር ሕያው አምላክ ተለይተው የሄዱበትን መርህ የምንመለከት ከሆነ ትስስሩን ልንረዳ እንችላለን ብዬ አስባለሁ። እዚህ ጋር በደንብ እናስብ። እግዚአብሔር በክርስቶስ ኢየሱስ የገለጣቸውን እውነቶችን አቅልሎ ማየት፣ ሌላ ሃይማኖት ይታደገኛል ብሎ ማሰብ እግዚአብሔርን መተው ነው። ለዛውም ይሁዲነት በአግባቡ ካልተረዳችሁት ይሁዲነት ራሱ የመጥፊያ ሃይማኖት ነው። ከሕያው አምላክ መራቂያ ሃይማኖት። ገላትያ ምዕራፍ 1 መግቢያውን ሰው ብዙ አያይም አይደለ? ጳውሎስ የሆነ ዶክትሪን ቀይራቸዋል በጣም አዝኜባቸዋለሁ አይልም። በክርስቶስ ኢየሱስ በጸጋ ከጠራችሁ ከዚህ አምላክ ወደ ተለየ ወንጌል እንዴት እንደሄዳችሁ እደነቃለሁ አይደለም፣ ከእግዚአብሔር እንዴት እንደራቃችሁ ነው። አንዳንደኛ ምንድነው ዶክትሪኖችን መለወጥ ያን ያህል ኮንሲኩዌንስ የለውም ብለን ነው የምናስበው አይደለ? ሐዋርያ ጳውሎስ የሚናገረውን ገላትያ ላይ ያለውን ተመልከቱ። ምዕራፍ 1 በክርስቶስ ጸጋ የጠራችሁን እርሱን ትታችሁ ወደ ተለየ ወንጌል እንዲፈጥናችሁ መዞራችሁ ደንቆኛል ይላል። እግዚአብሔር ጋር ያለን አንድነት በወንጌሉ ብቻ ነው። ለጳውሎስ ከወንጌል ምረቀው ባይዜ ወንጌልን ማመን የመንፈስ ቅዱስ ኃይል በእናንተ ላይ እንዳለ ማሳያ ነው። ይሄ በጣም ሊያስደርገኝ አንዳንዱ በጣም ይጠራጠራል አይደለ? how do I know if I am saved? ይህንን ወንጌል በቅዱሳት መጽሐፍት እንደተተረከው ትቀበላለህ? ስጋ ይህንን ሊያምን አይችልም። you doubt this አደጋ አለ ማለት ነው። ይህን ወንጌል በምንም መንገድ ተጠይቀዋለህ፣ ይጎረብጣል፣ አደጋ ነው። ከእግዚአብሔር ጋር ያለኝን አንድነት በምንድን ነው ማቀው አይደል? የምር እኔ በዚህ ህልም አላይም። እግዚአብሔር ድነሃል ብሎ የተሰወረ የነገረኝ ነገር የለም። ግን የእግዚአብሔርን የተስፋ ቃሎችን እንደ አለት የጠነከሩ የማይለወጡ እንደሆነ አምናቸዋለሁ። እነዛን ቃሎች እስካመንኩ ድረስ እግዚአብሔር እንደማይተወኝ አውቃለሁ። በፍርድ ቀንም ካልቪን እንዳለው ልመልስ ያለው እንደዛ እኔ ቃሎችን አምኛቸዋለሁ። አላስፈልገኝ ብዬ መልሳለሁ አይደለ? የእግዚአብሔር ልጆች መሆናችንን ለማወቅ ምንድነው የምንፈልገው? ከእግዚአብሔር ጋር ህብረት እንዳለን ለማወቅ ምንድነው የምንፈልገው ነው ጥያቄ። ለጸሐፊው ቀላል ነው። የክርስቶስ ክህነት፣ የክርስቶስን የመጨረሻ ነቢይነት፣ ንጉስነት የምታምኑ ከሆነ ከእግዚአብሔር ጋር ህብረት አለ፣ ከሕያው አምላክ ጋር ህብረት አለ። አይገርማችሁ? ከሙት አምላክ ጋር አይደለም። ይህን ቃል የሚቀበል ሁሉ ከእግዚአብሔር
በዚህ ዮሐንስ መልእክት ላይ የምታዩት እንደዚህ ይሄን መልእክት የሚቀበል ሁሉ ከእግዚአብሔር እንደሆነ እናውቃለን ይላል። how do I know if I'm saved ትትሉ ወልድ ስጋ የለበሰው ኢየሱስ አምላክ ነው ብሎ የሚያምን ሁሉ ከእግዚአብሔር ነው ይላል። አለዚህ ሰው ሊያምን አይችልም። ሐዋርያ ጳውሎስ አንደኛ ቆሮንቶስ 12 ላይ እንደሚናገር አይደለ ኢየሱስ ጌታ ነው የሚል ሁሉ ከመንፈስ ቅዱስ እንደሆነ ይናገራል። ሰው በስጋ ይህን ሊል አይችልምና ይላል። ሊባርክ አይችልምና ኢየሱስን ሰው እውነተኛውን ኢየሱስ ማለት ነው። ያንን ከተውን ደግሞ ከሕያው አምላክ እንኮበልላለን። ስለዚህ ምን እናድርግ? እንጠንቀቅ። ምን አይነት ነገር እንዳይሆን የልብ ጥርጣሬ አንብሊፍ እንዳይኖር። ስለዚህ ሶስተኛው ወሳኙ ነገር ይሄ ነው። ከውጭ አይደለም፣ ልባችን የውስጥ ማንነት ዲፕስት የሆነው ማለት ነው የእግዚአብሔርን ወንጌል እንዳይጠራጠር፣ እንደዚህ አይነት ልብ እንዳይኖር ተጠንቀቁ። ይሄን እንደምትሰሙ ሁሉ ላለው ነው እያለ ያለው ማንም ነው የሚለው ማንም ከእናንተ መካከል እንደዚህ አይነት ልብ እንዳይኖር ተጠንቀቁ። ያስኮበልላል ከእግዚአብሔር ከሕያው አምላክ ያርቅ። የሚያርቀው ምንድነው ትሉ? የእግዚአብሔርን ወንጌል አለማመን። ኮብላይ አይደለ? በጣም የሚገርም ገለጻ አይደል? ከሕያው አምላክ ኮብልሎ የሚርቀው እንደማለት ነው። ወንደር አድርጎ የሚርቅ ማለት ከእግዚአብሔር። አንድ ሰው የሚለው ላንብብላችሁ፣ ማለት ከወንጌል አለመራቅ ምን እንደሆነ ላንብብላችሁ። In recession from the gospel or doctrine of Christ, God himself is forsaken. He then that rejects Christ in the gospel, let him pretend what he will of adhering unto one God. He has forsaken the living God and cleaves unto an idol of his own heart. Therefore, whosoever departs from the observation of the gospel and the institution thereof, does in so doing depart from the living God. For an apostate from the gospel is an apostate from God. Let us all know what care and reverence become us in the things of the gospel. God is in them, even the living God. Otherwise, he will neither be known nor worshipped. ልብ የሚነካ ነገር ነው። ማአት ነገር እያወራ ያለው የክርስቶስ ኢየሱስን ያ ማለት እስልምና ብታምኑ አድኑ ነው። ምንም አምላክ አውቃለሁ ጸሎት 1000 ጊዜ ልታስገቡ ትችላላችሁ፣ እግዚአብሔርን አታውቁም ነው። አለፈዚህ ደግሞ እግዚአብሔርን አውቃለሁ ብላችሁ ክርስቶስ ኢየሱስ ምን ዋጋ እንዳለው ዝም ብሎ ምን ለብዙ ሰው ኢየሱስ መቀለጃ ጆክ ማድረጊያ ነው አይደለ? ማን እንደሆነ ብዙ አያስቡም፣ ግን ኢየሱስ ይላሉ ሰዎች። እንደዛም ከሆነ አደጋ ነው። ኒድ ቱ ነው ይሄ የእግዚአብሔር ልጅ ማን እንደሆነ። በእርሱ ውስጥ እግዚአብሔርን እናገኛለን። ከእግዚአብሔር ጋር መታረቅ፣ እግዚአብሔርን ማወቅ፣ እግዚአብሔርን መተሳሰር በእርሱ ነውና ኢቭን በፍጥረት ውስጥ እግዚአብሔርን ባህሪያቶቹን ላየው እችላለሁ፣ ግን የሚያድን አይነት የእግዚአብሔር መገለጥ በፀሐይ ውስጥ የለም። ታማኝነቱን ላይ ይችል ይሆናል፣ ግን በደም በኩል ብቻ ነው የእግዚአብሔር መታረቅ። በብዙ ሃይማኖቶች ውስጥ እግዚአብሔር እንደ ፈጣሪ ይመለካል። እኛ ግን ድነታችን በክርስቶስ ኢየሱስ በእግዚአብሔር ሊቀ ክህነታዊ በክርስቶስ ኢየሱስ ስራ ላይ በተመሰረተ ሃይማኖት ነው እግዚአብሔርን ማወቅ። አሊያ አእምሯችን ውስጥ የራሳችን ጣዖት ሊኖር ይችላል። እረኛዬ ነው የምንለው ህይወት ሲገረን የምንጠይቀው ልክ እንደ አንድ ማጂክ የምንጠቀመው አምላክ ሊኖር ይችላል አይደለ? ብዙ ሰው ክርስትናና ኤቲዝም ብሎ ነው የሚያስበው። ኖ በጣም ቅርብ ነው ከእግዚአብሔር መራቅ። ገላትያ ላይ እንዳያችሁት በህግ ያድናል የሚል ሰው ለጳውሎስ ሂዱና ተቆረጡ ከፈለጋችሁ ነው ከእግዚአብሔር ጋር ከክርስቶስ ጋር አንዳች ይላችሁ አይደል የሚለው። በህግ ሊጸድቅ የሚፈልግ ካለ ከክርስቶስ ጋር አንዳች ለሌለው እንደነገረ ምንም ኢየሱስ እንደማይጠቅመው ረብ እንደሌለው ነግረዋለሁ ይላል። እኛ በጣም ሩቅ ነው አይደለ እግዚአብሔርን ማወቅ፣ እግዚአብሔር ጋር መተሳሰር። በክርስቶስ ኢየሱስ ደግሞ በደንብ ይሁ በቃል ስብከት ውስጥ እግዚአብሔር አለ ይላል። በዚህ ቀላል በሚመስል የወንጌል ስብከት ውስጥ ያው አምላክ አለ ይላል። ካልቪን እንደዚህ ይላል፣ ለምንድን ነው ልባችን በአንብሊፍ እንዳይታለል መጠንቀቅ ያለብን ሲል በአንዱ አይደለም እግዚአብሔርን ወደ አለማመን የምንመጣው ይላል፣ ቀስ ተብሎ ነው ይላል። ዛሬ የወንጌሉን አንዱን ነገር እንጠይቃለን። ቀስ እያለ ሰይጣን ልክ ሔዋን ላይ እግዚአብሔርን እንዳታምን እና በጣም በሚታይ መንገድ በአመፅ እንድትሄድ ያደረገው በዝግታ ነው። ስለዚህ ጸሐፊ እያለ ያለው አውትራይት በሆነ መንገድ ሊመጣ ያለውን የወንጌል መቃወምን አይደለም እያወራ ያለው። ቀስ ብሎ በልባችሁ ውስጥ እንዳይኖር ተጠንቀቁ። እንደዚህ አይነት አለማመን፣ የእግዚአብሔርን ወንጌል የሚጠራጠር ልብ፣ የእግዚአብሔርን ልጅን የማያምን ልብ እንዳይኖራችሁ ተጠንቀቁ። ላይክ ገና ሳይቃጠል በቅጠል ነው፣ እዛው አጥፉት። ዶንት ኢንተርቴን አታርጉት ነው። እውነተኛ አማኞች አይጠፉም። አለመጥፋታቸው ግን የሚታወቀው ወንጌሉን
ጸንተው በማመናቸው ነው። የሚደነቅ ባህሪ አይደለም ነው ወንጌልን አለማመን ኩሽት የምናደርገው ነገር አይደለም። ሰዎች በዛ ከወደቁ በፍጥነት መመለስ አለባቸው። ቁጥር 13 አራተኛ ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ በየቀኑ እርስ በርሳችሁ ተጽናኑ። ስለዚህ የመጀመሪያው ላይ በሞላ ጎደል ከእናንተ ማንም እንደዚህ አይነት ሰው እንዳይኖር ተጠንቀቁ። እያንዳንዳችን ለራሳችን መጠንቀቅ አለብን ነው። ማን ነው ግን ወንጌልን እየተጠራጠረ ያለው ግን ምናምን እንዳትሉ ራሳችሁን አስቡ ነው። ቴክ ሄድ አይደል? ባይሲ እግዚአብሔር ብቻ ነው የሰውን ልብ የሚያውቅ ማመን አለማመናችንን አይደል? ልክ እንደ ሎጥ ሚስት እሳት ውስጥ ከሚመጣ ድረስ አንድ ሰዎች ናቸው የሚመስሉት፣ ግን ሙሉ ልቧ በሙሉ ሰዶም ላይ ያለ መሆኑን ዘሽ ሞመንት ላይ እምነተ ቢስ እንደሆነች ተገለጠ አይደል? ሎጥ እንደዛ አስቦ ላያውቅ ይችላል። በዚህ አይነት መንገድ እንደዛ ነው ወይ ክርስቲያናዊ እምነት በሆነ ረገድ ቸርች ውስጥ በመኖር ብቻ የእግዚአብሔርን ማመን ሰው በጣም እግዚአብሔርን በእውነተኛ መንገድ ያምናል ማለት አይደለም። በወንጌሉ እግዚአብሔርን ያምናል ማለት አይደለም። ስለዚህ ሁላችንም ለልባችን እንጠንቀቅ አይደል? ኢትስ ናት አባውት ከውጭ ያለውን አይደለም የሚለው ልባችሁ ውስጥ እንደዚህ አይነት አለማመን እንዳይኖር ተጠንቀቁ ይላል። ቴኬድ ለራሳችሁ ተጠንቀቁ ይላል። ቆሮንቶስ ላይ ጳውሎስ የሚለው እሱን አይደል? ማንም የቆመ የሚመስለው ቢኖር ይጠንቀቅ። ኢቭን ከመሰላችሁ ተጠንቀቁ። ያ ራሱ ፕሪዘምፕሽን ነው። ያ ማለት በዚህ ድነትን ተጠራጠሩ አይደለም፣ ግን ልባችሁ የምር ወንጌልን የሚያምን መሆኑን በደንብ እዩ። ከድነቱ ታላቅነትና ከተስፋው ታላቅነት አንጻር በጣም በጥንቃቄ ያዙት ነው። ተጠንቀቁለት አይደል? በጣም መጨረሻው ምን ስለሆነ ባንያን እንደሚናገር እቺ ወረቀት የሰማይ ማለፊያ ማለማለፊያ ምክንያት ናት ይላል አይደል? ያቺን አሹራንሱን ደረት ውስጥ ከቶ መጨረሻ ላይም ራሱ መንግስት ይጋዚ እስቲ አውጣት አሉት አይደል? በር ላይ ቆሞ አለ አወጣ። ከዛ ዳንዴ ሲመጣ አለ ወይ ሲባል መስቀሉ ጋር ተሰጥቷል ይሄ ነገር አሉት። የለኝም አለ። ሂድ ዞር በል አሉት አይደል? ስለዚህ ከተጋበዝንበት ግብዣ ታላቅነት አንጻር አይደል? ጥንቃቄ በዚህ ያለማመን ምልክት አይደለም፣ እንዲሁ የማመን ምልክት ነው። ወረቀቱ የምር እንደሚያስገባ አምናችኋል ማለት ነው። ትጠነቀቁ ከሆነ ወረቀቱ ዝናብ ላይ ዝም ብሎ እንደዚህ ሰርግ የተጋበዘበትን ወረቀት ሲመጣ ችግር የለውም የሚል ሰው በጣም ስለሚያምን ነው አይባልም ማለት ነው። ጥርጣሬ መጥቶ ሲገፋው አንዱን እምነቱን የህይወቱ ተስፋ ያረፈበትን አይደለ? ዶንት ቲንክ ዳት ዌይ ላይክ አለማመንና የሆነ እግዚአብሔርን አለማክበር አድርገን እንዳናስብ መጠንቀቅና መፍራት የምር እግዚአብሔርን የመውደድ ምልክት። እኔ ከኢየሱስ የሚለየኝን ምንም ነገር አልፈልግም ማለት አይደለም። በእግዚአብሔር ግብዣ ቀን መቅረት አልፈልግም። ከዚህ የሚመጣ ጥንቃቄ ነው። ፕሬሺየስ ሜሴጅ ነው። ደግሞ ትልቅ ተስፋ ያለ በዚህ ዓለም ላይ ብዙ ነገር ልታውቁ ትችላላችሁ። you may know marxism to the core ልታነቡ ልታጠኑ ትችላላችሁ፣ ግን እግዚአብሔር በዛ አያድንም። ይሄ መልእክት ቀላል ይመስላል፣ ግን የዘላለም ህይወት በውስጧል። ኢቭን የሚያደርሰን ወደ ምን አይነት ክብር እንደሆነ አሁን ራሱ አናውቅም። ወደፊት ነው የምናየው ምን አይነት ወሳኝ መልእክት እንደሆነ ራሱ የሚገባል ያኔ። ስለዚህ እንጠንቀቅ ነው። በልባችን ውስጥ በጣም በእንክብካቤ ያለ በብዙ ብረት ጋርድ መደረግ ያለበት መልእክት። ማንም እንዲነካው አልፈልግም ነው አይደለ? ማንም እንዳያታለ ቪጂለንት መሆን ማለት ነው። ወንጌልን የሆነ እንድንጠራጠር ኢንካሬጅ የሚያደርግ እዛው በር ላይ ቆም። ምን አንድ ተስፋ ነው ያለች I'm not going to play with this አይደለ? ሪዘርቭ ራሱ መልእክት የለኝም የሚያተርፈኝ። በዚህ ልክ ተጠንቀቁ። በቃ አክብሩት ነው ሁላችሁም አክብሩት አይነት ቴክ ሄድ በቃ ተጠንቀቁ። ሌላው ግን ለወንድሞቻችሁ ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ ይላል። አማርኛው ነው ተጽናኑ የሚለው፣ እንግሊዝኛው exhort one another ነው። አንዳችሁ ሌላችሁን ገስጹ እንደማለት። ግሳጼን ያው አሉታዊ በሆነ መስደብ አይነት አይደለም፣ አሳስቡ። አንዳችሁ ሌላችሁ ዛሬ የተባለው ቀን እያለ ይላል። መቼ ይላል ግን ኤቭሪ ዴይ ነው ዴይሊ ነው የሚለው አይደለ? እንትና ያምናል ወንጌል በደንብ ብላችሁ ዝም ብላችሁ አትቀመጡ። ዴይሊ ያጽናኑ፣ ኤግዞርት አድርጉ አንዳችሁ ሌላችሁ አይደል? እኔ ወንድም ወንጌሉን ይዘሃል አይደል? እስካሁን በርታ ዳትተው እንደማለት ገብቷችኋል። በየቀኑ ነው የሚለው። እንግዲህ የቸርች ጉባኤን ብቻ አይደለም የሚያስበው፣ ዴይሊ በተገኘበት አጋጣሚ ሁሉ በዚህ ወንጌል እርስ በርሳችሁ ኢንካሬጅ ተደራረጉ ይላል። አንዱ ይሄ ነው፣ ለራስ መጠንቀቅ፣ ከዛ ለእግዚአብሔር ልጆች ሁሉ መጨነቅ ማለት ነው። ሰዎች ወንጌልን ሲጠራጠሩ ዝም ብሎ አለማየት ማለት ነው። ችግር የለውም እንትና ጠንካራ ነው ምንም አይሆንም አለ ማለት እዛው ሳያድግ
መግደል ነው፣ ጥርጣሬ ነው። እርስ በርሳችሁ ተመካከሩ። ይሄ ኃላፊነት ስለዚህ የቸርች መጋቢዎች ብቻ አያደርግም፣ እርስ በርሳችሁ ሁላችሁም ነው። እዚህ ስለ እንትና ምን አገባኝ አይደለም፣ ኤቭሪዋን ታገሉ ነው አይደለ? መቼ ተብሎ ሳለ ዛሬ ተብሎ ሳለ ዛሬ ተብሎ ሳለ ሲል ጸሐፊው እያሰበ ያለው በደንብ አስቡ፣ በደንብ ተጠንቀቁ። ዛሬ ተብሎ እያለ ወደፊት የፍርድ ቀን እስከሚመጣ ድረስ ማለት አይደለም። ሰዎች የጸጋ እድላቸው ክፍት በሆነበት እና ወንጌልን መስማት ወደ ሪጀክሽን ባልደረሱበት እድል አለች ዛሬ በዛች ውስጥ። ምክንያቱም አይታችሁ ከሆነ ከላይ ለእስራኤላውያን በምድረ በዳ ለጠፉ ሰዎች 40 ዓመቱ ምንድን ነው? ዛሬ ነበር። 40 ዓመቱ ሙሉ ዛሬ። ስለዚህ እናንተም ይላል ዛሬ ተብሎ ሳለ ያ መጨረሻው የእግዚአብሔር በመሃል ላይ የሚዘጋበት ስቴጅ ሳይደርስ ወንድሞቻችሁን አንዳችሁ ሌላችሁን አትተው ይላል። ነገን አናውቅም። ደግሞ አስፈሪነቱን በደንብ ተመልከቱ። ቀስ ብሎ በኃጢአት ዲሲትፉልነስ ተታሎ ልባቸው ሳይደነድን ይላል። ኮንክሪት ደግሞ ሳይመጣ ጠንካራ ሳይሆን በጥርጣሬ ወንጌልን ባለማመን ሳይበረታ ማለት ነው። አይታችኋል። ዛሬ የሚላት እሱን ነው። በኃጢአት ተታለው ሃይማኖቱን ትተው ከሄዱ በኋላ ተስፋ የለም ነው። ባይ ዘ ዌይ ኢትስ ሪሊ ሃርድ አይደል? ወንጌል ለስለት እኔ ማላውቀው ነገር የለም እኔ አስቤበት ነው ወንድሜ የምትባሉት ገብቷችኋል። ምን ማላውቀው ነገር አለ ይላችኋል ነው ስስነቱ ሳይጠጥር ማለት ነው። ስለዚህ ጸሐፊው ነገን ስለማታውቁ ነገ እድል ላይኖራችሁ ስለሚችል ዛሬ ሆኖ ሳለ አንዳችሁ ሌላችሁን አበርቱ፣ በወንጌል አጠንክሩ፣ ኢንካሬጅ ኤግዞርት አድርጉ። ካልቪን የሚለውን ላንብብላችሁ። ያው ካልቪን ብዙ ሰው በዚህ መንገድ እንደማያስብ አውቃለሁ አይደለ? ግን እንዴት እንደሚል ላንብብላችሁ። ለዚህ ብቻ ብዬ ነው የማነበው። walk while ye have the light came shortly shall the night ዮሐንስ ወንጌል ምዕራፍ 12:35 ጌታ ኢየሱስ ብርሃን ሳለ በብርሃኑ ተመላለሱ ካልሆነ ጨለማው ይመጣል የሚለው the particle while then or as long as intimates that the seasonable time will not continue always if we be too slothful to follow when the Lord calls us. God knocks at our door. Unless we open to him, he will no doubt in his turn close against us the gate of his kingdom. In a word, too late will be their groans who despise the grace offered to them today. As then, we know not whether God will extend his calling tomorrow. Let us not delay. Today he calls us, let us immediately respond to him. For there is no faith except where there is such readiness to obey. By the way, በደንብ ስሙ። እግዚአብሔር ወንጌልን እንዴት ነው ኦፈር የሚያደርግልን ብትሉ ወንጌል ሰባኪ አግኝቶ መስማት እድል ነው። የእግዚአብሔር መግቦት እግዚአብሔር ኃይለኛ አምላክ፣ በጣም ኃይለኛ አምላክ ከምታስቡት በላይ የወንጌል ስብከትን የመስማት እድልን መከልከል ይችላል ነው እያለ ያለው ካልኩ እግዚአብሔር ባይዞ አንዱ ኢሳይያስ ምዕራፍ 10 ላይ በጣም ልብ ከሚነኩ ሮሜ ምዕራፍ 10 ላይ ጳውሎስ ከሚጠቅሳቸው ጥቅሶች አንዱ እግዚአብሔር እጆቹን ዘርግቶ ይለምናል የሚለው የኢሳይያስን ስብከት ነው። እግዚአብሔር በኢሳይያስ በኩል ሆኖ ምን ያደርግ ነበር? ይለምን። ቀኑን ሙሉ እጆቼን በከንቱ ዘረጋው የሚለው በኢሳይያስ በኩል የጮኸውን ጩኸት። እግዚአብሔር በአገልጋዮቹ የወንጌል እድልን ይሰጣል፣ ኤክስፖዥር ራሱ ይሰጣል፣ ቸርችን ይሰጣል፣ የጌታ እራትን ጥምቀትን ይሰጣል። በሰው ልክ ሊከለክል ይችላል ነው ከፈረደ እንደዛ። ስለዚህ ዛሬ ተብሎ ሳለ እግዚአብሔር እጆቹን ዘርግቶ የጸጋ ስራዎችን ሁሉ ዘርግቶ ኑ ብሎ በወንጌል ቃል ስብከት ሲጋብዝ በር እንዳዘጉ ልክ የራእይን መጽሐፍ አምጥተዋል። ማንም ደጁን ቢከፍትልኝ እንግዲህ ለቸርች የተጻፈ ነው። አይገርማችሁም? ኢቭን ለዓላማኝ አይደለም፣ እኛ ለስብከት ነው የምንጠቀመው። በርን ክፈት ብለን ግን ኢየሱስ የሚለው ዛሬ ምንድን ነው? ለቸርች የተላከ ነው። ደጃችሁን ክፈቱልኝ፣ አውጥታችሁኛል፣ በር ዘግታችሁብኛል፣ ክፈቱልኝ፣ ገብቼ ልብላ ምግብ ከእናንተ ጋር ይላል። ኮሚኒየን ላድርግ ይላል። ግን ትተው ሊሄድ ይችላል። ይህ በጣም በእውነት ባይዙ እግዚአብሔርን ፍርዱን አትዩ፣ ከታላቅነቱ አንጻር አስቡ። በጣም መጀስቲክ አምላክ አንድ ሚጢጥዬ ፍጥረት መጥቶ እባክህ ታምንልኝ ልጄን ብሎ ሲለምን ሲሳለቅበት አስቡ። እንደዛ ለረጅም ዘመናት ወንጌሉን ሲያጣጥለው ሲያሾፍበት አስቡ። እንደዛ ብላችሁ አስቡ። ከዲግኒቲ አንጻር አይደል? የወንጌል መጽሐፍ ላይም እንደምታዩት ጌታ ኢየሱስ ማቴዎስ ወንጌል ላይ የሚናገረው ጋበዛቸውና አሾፉ። ላይክ ሰርጉን ጋብዞ ሌላ እንዲያለብኝ እያሉ ትልቅ ሰው ለመምሰል ሞከሩ። ለዛው ሪያክት ያደርግበትን ፍርድ እንመለከታለን። ከእግዚአብሔር ማጀስቲ አንጻር ግርማዊነቱ አንጻር
ልመናው በጣም እግዚአብሔርን ኮንደንሰንዲንግ ነው። ለእግዚአብሔር ራሱ ደጅ መጥቶ ማንኳኳት ኢሜጁ ራሱ ይረብሻል። ኢየሱስ መጥቶ አክበር ክፈትልኝ ብሎ አንድ ሰው ብርድ ላይ ቆሞ የሚያንኳኳ አይነት እንግዳ እንድትቀበሉ የሚያደርግ አይነት አድርጎ ራሱ ሲገልጽ እግዚአብሔር ለዚህ አይነት መንገድ መመለሱ አይ ዶንት ቲንክ ሶ ከእግዚአብሔር ታላቅነት አንጻር የሚሳለቅበት አይመስለኝም አይደል? ይህን ያድድም ሰው እንዳይኖር ብዬ ይሄ በእውነት ያስፈራል አይደለ? የእግዚአብሔር ልመና ነው። ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደሚናገር እግዚአብሔር በእኛ በኩል ሆኖ በወንጌል ሰባኪዎች ታረቁ ብሎ ይለምናል በክርስቶስ ኢየሱስ ይላል። እግዚአብሔር እንዴት ይለምናል? ሶ አሜዚንግ አይደል? ዳዊት ሁለተኛ ሳሙኤል ምዕራፍ 8 ላይ አንብባችሁ እንደሆነ አላውቅም፣ ምዕራፍ 10 ላይ አንድ የአሕዛብ ንጉስ ለማጽናናት 10 ሰዎችን መርጦ ላክ። አይዞ አባትህ ስለሞተብህ ብሎ ማለት ነው። ከዛ ግን ተመካከሩና ዳዊት ሊሰልልን የፈለገው አሉ እንጂ አንተን ሊያጽናና ፈልጎ እንዳይመስልህ አሉት። ከዛ ምን አረገ? ሰዎቹም ልብሶቻቸውን በግማሽ ከእግራቸው ስር ልብሳቸውን ቃን አረገ፣ ፂሞቻቸውን በግማሽ ቆርጦ ላካቸው። ዳዊትን ቁጣ ታያላችሁ፣ መልስ አሳያችኋለሁ። ለዚህ ምላሻቸው እግዚአብሔርን በክርስቶስ ኢየሱስ እንደዛ ነው አይታችኋል። ብዙ ሰው እንደዛ ነው የሚያደርገው። የእግዚአብሔርን መልእክተኞች የእግዚአብሔርን ወንጌል አጎሳቁሎ እንደዛ ትሪት ያደርጋል። እግዚአብሔር ለዚህ በፍርድ መገለጡ አይቀርም። ዳዊት እንኳን ተራ ንጉስ ሆኖ ነው የነገስታት ንጉስ ታላቅ አምላክ በክርስቶስ ኢየሱስ የኔን ጽድቅ ልበሱልኝ ሌላ አይጠቅማችሁም ብሎ ኦፈር ሲያደርግ ይህን ሃይማኖት መተው በእውነት የሚያስፈራ ነው። ለዛ ነው የዕብራውያን ጸሐፊ መጨረሻ ላይ ሲናገር ራሱ የጸጋን መንፈስ ያክፋፍ የእግዚአብሔር ልጅ ደም የረገጠ እንዲህ አይነት ፍርድ ይገባዋል ይላል። ስለዚህ ዛሬ ተብሎ ሳለ የእግዚአብሔር የልመና ቀኖች ሳያልፉ ረጅም ዓመትም ሊሆን ይችላል ማንም እልከኛ ከመሆኑ በፊት ዛሬ ሆኖ ሳለ ኢንካሬጅ እና ኤግዞርት እንደራረግ። ኃጢአት በባህሪው አታላይ ነው ይላል። የኃጢአትን ኃይለኝነት ለመናገር ነው። ለሰዎች ለምንድን ነው እንደዚህ መገሰጽ ያለብን ብትሉ አስዩም አታርጉ ቀላል ነው ብላችሁ ይላል። እዚህ ጋር ኃጢአት የሚለው ሃይማኖትን ነው። ባይዚህ ውሸተኛ ሃይማኖቶች ሁሉ የሚያታሉበት ምክንያት በባህሪያቸው ኃጢአት ስለሚያታልል ነው። ኢቲካሊ ብቻ አይደለም፣ ሌሎች ሃይማኖቶች ውስጥ አፒል የሚያደርግ ስጋዊ የሆነ ነገርን ሰዎች ሊያያሉ። ልክ እንደ ሔዋን ማለት ነው። የሚማርክ ነገር ያያሉ። ወንጌሉ ደግሞ በባህሪው ሰይጣን መጥፎ አድርጎ ያሳያል፣ ለሰዎች ባዶ አድርጎ ያሳየዋል። የኃጢአት አታላይ የሆነ ባህሪ ሰዎች የእግዚአብሔርን ማዳን እንዲሸወዱ ሊያደርጋቸው ይችላል። ከዚህ የተነሳ በርቱ ነው። አይታችኋል። ማበርታቱን የሚያነሳው ከኃጢአት አታላይ ከሆነ ባህሪ የተነሳ በጣም ስዊፍት በሆነ መንገድ ሊሸውድ ይችላል ኃጢአት። ከዛ የተነሳ ለወንድሞቻችሁ ይሄ ንቅጥ ያለ ምላሽ ማበርታትና ኤግዞርት ማድረግ ለእናንተ ሊኖርባችሁ ይኖርባቸዋል። ሌላኛው ግን እልህኝነቱ እንዳይመጣ ይላል። እልህኝነቱ የሚመለስ ስላልሆነ ካውንተር ኢሪቮክብል ስለሆነ ነው ጸሐፊው። ለምንድን ነው እንደዚህ መጨነቅ ያለብኝ? ለምንድን ነው በየቀኑ ሰዎች በወንጌሉ እንዲበረቱ ማጽናናትና ማበርታት ያለብኝ ብትሉ፣ አንዴ እልህኛ ከተኮነ መልሶ ማዳን እጅግ ከባድ ነው። ይሄ በዚህ ፕራክቲካል ከባድ ነው። እግዚአብሔር ስለሚወስን ብቻ እንዳይመስላችሁ። ሰዎች አውቀው የተፉትን ነገር መልሶ የማንሳት እድላቸው በጣም ዝቅተኛ፣ አውቀዋል የሚል ድፍረት ስላለ እኔም ማላውቀው ኢየሱስ ነው የሚል ድፍረት ይኖራል። ስለዚህ አንዴ ሰው ከተነደነ ሪስኩ ከባድ ነው። ሰዎች ዛሬ ለስላሳ እንደሆኑት አይሆንም ነው፣ እየበረቱ ይሄዳሉ። አስቡ፣ የእግዚአብሔር ወንጌል እየተሰበከ ያለሰለሰ ልብ ከእግዚአብሔር ከራቀ በኋላ ይለሰልሳል ብሎ ማሰብ በጣም ከባድ ነው። ማርቲን ሉተር የኃጢአትን አደገኝነት ሲያወራ ኃጢአት አንዱ ሌላውን every act of sin confirms the habit ይላል። sinning against conscience is the way to scar the conscience ይላል። በጣም እንደ ደጋግሞ እንደማቁሰል ነው ይላል። እንዲደነዝዝ ነርቮቹ እንዳይሰሩ እንደማድረግ ይላል። ኃጢአት every act አእምሮን እየገደለ ይሄዳል ይላል። ስለዚህ ይሄ የውሸት ሃይማኖቱን ባህሪው እንደዛ ነው። ስለዚህ አእምሮ ከእግዚአብሔር አንዴ ከእግዚአብሔር ቃል ከተላቀቀ መመለሻ የለውም ነው። ስለዚህ ልቡ እንዳይደነድን እባካችሁ አንዳችን ሌላችንን ማንቃት አለብን። ሁላችንም በባህሪያችን እንረሳለን፣ የተሰጠንን ተስፋ እንረሳለን። ይሄ ለሁላችንም ያስፈልጋል። ይሄ አያስፈልገኝም የሚል ሰው ካልቪን እንዳይኖር ይላል። ሁላችንም ተመልሶ ቶርፕድ በሆነ በጣም ጭልጥ ባለ እንቅልፍ ለመተኛት የምንቸኮል ነው ይላል። ለነገሩ የመናኝ ጉዞ ላይም ክርስቲያን ተኝቶ ነው አይደል ብዙ ነገር የተበላሸበት ባንያን እንደሚያሳይ ለእንዴ በአማኞች ውስጥ መተኛት አለ።
ሁላችንም ያ የክርስቲያን ባህሪ ነው ለባንያን። ነገር ግን ምላሹ ምንድነው ብትሉ ማስጠንቀቂያ ነው። ማስፈራራት ያስፈልጋል ከታላቅነቱ ከተስፋውና ከኃጢአት ክፋት አንጻር 14 በዚህ መጨረሻው ማበረታቻ ነው። ማስጠንቀቂያን በውስጡ አለው። በመጀመሪያ የነበረን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን ሆነናል። ይህ በጣም ልቤን ይማርከዋል። ምክንያቱም ወራሽነቱ በእውነት ሌላ ምንም ሚስቲካል የተደበቀ ነገር የለውም፣ እምነት ነው። በጣም ያስገራሚ ነው። ይህን ያመናችሁት እምነት ጥብቅ አድርጋችሁ ብትይዙ መጨረሻችሁ ርስት ነው የሚለው። እግዚአብሔር ይህን ክብር ያሳየን አይደለ? ወንጌሉን ደግሞ በዘልክ መጠርጠርና ዲስፓይዝ ማድረግ በቃ ነው። ሌላ ምንም ድራማ የለውም። ታውቃለህ? እቺን እምነት ቀላል የምትመስለዋን እምነት አጥብቀን ብንይዝ እስከ መጨረሻው የክርስቶስ ተካፋዮች ሆነናል። ሌላ ተራራ አትውጡ፣ ምድር አትግቡ፣ ጀስት ቢሊቭ ዘ ጎስፔል ኦፍ ጋድ። የእግዚአብሔርን ወንጌል እመኑ፣ እረፉበት ነው። አትተውት፣ አትጠራጠሩት ነው። የእውነተኛ እምነት መገለጫው ጸንቶ መኖርም ነው። በክርስቶስ ኢየሱስ ደግሞ ተሳስሮ በዚህ እምነት መቆየት መጨረሻው ዘላለማዊ ርስት ነው። ይህ ማለት ድነታችንን የምንጠብቀው እኛ ነን ማለት አይደለም። ነገር ግን እግዚአብሔር የሚጠብቀን መሆኑ ማሳየው በእምነት መጽናት፣ መበርታት። እምነትን የሚቃወሙ እምነታችንን እንድንጥል የሚያደርጉ የትኞቹም ነገሮች ሲመጡ በርትቶ የእግዚአብሔርን ማዳን፣ የተለያዩ አታላይ ሃይማኖቶች ሲመጡ አይደል፣ አዳዲስ ሐሳቦች ሲመጡ፣ አዳዲስ ነገሮች ሲመጡ አለመታለል፣ ወንጌሉን ጸንቶ እስከ መጨረሻ ማመን። ወንጌሉ ያረጀ ሲያስመስሉ ሰዎች፣ ጊዜ ያለፈበት ሲያስመስሉ ጸንቶ ማመን፣ በርትቶ ማመን፣ አለመሸነፍ፣ በእግዚአብሔር ተስፋ አለመቁረጥ፣ በክርስቶስ ኢየሱስ ባለው በእግዚአብሔር ማዳን ጊቭ አፕ አለማለት ማለት ነው። ለዚህ ማሳየው የእግዚአብሔርን ድምፅ በቸርች መስማት፣ የጌታ እራት መውሰድ፣ ጥምቀታችንን ሪቮክ አለማድረግ ቀላል ነው። ይሄ ማለት ምንድነው ብትሉ በኋላ ጻፊ ያሳየናል። ቤተክርስቲያንን አንዳንድ ሰዎች መምጣት አቁመዋል ይላል። ስለዚህ ይሄንን ላይትሊ ካልወሰዱ የእግዚአብሔርን የጸጋ መንገዶቹንና እምነትን የሚያበረትባቸው መንገዶች ካለቀቅን አይደለ መጨረሻችን ከክርስቶስ ጋር ታላቅ ርስትን መውረስ። ስለዚህ ማመን ሞኝነትና መሸነፍ አይደለም። እግዚአብሔር እምነታችንን እንዲያበረታልን እዚህ ላይ የተነገሩትን ነገሮች ሁሉ ልባችን ላይ እንዲያሳርፍ ጸልየን እንጨርስ። እግዚአብሔር አባታችን ሆይ በልጅ በክርስቶስ ኢየሱስ ስለሰጠህን ታላቅ ተስፋ እናመሰግናለን። በዚህ ወንጌል ወደዚህ ህይወት ስለጠራህን ስም የተባረከ ይሁን። ከዚህ ተስፋ ሊነቀንቁን የሚታገሉ ኃይላት ብዙ ናቸው። ዲያብሎስ እጅግ ውስብስብ በሆኑ ትምህርቶቹ፣ አታላይ በሆኑ ሃይማኖቶቹ ከዚህ ተስፋ ሊጥለን እንደሚገዳደረን ታውቃለህ። እጅግ ውስብስብ በሆኑ ሀሳቦቹ ወንጌልን በሚመስል መልአክ በሚመስል አይነት ሽፋን ውስጥ እየተደበቀ ርኩስንና የጨለማ ስራን እንደሚያስተምር እጅግ ደና በሚመስሉ የተኩላን ልብስ በተላበሱ ክፉ አስተማሪዎች ውስጥ ተደብቆ ትምህርቶቹን እንደሚነዛ እናውቃለን። የምንገዳደረው ከጨለማ ኃይላት ሰራዊቱ ጋር እንደሆነ፣ ከነዚህ ከውሸት ሃይማኖቶች ሀሳቦች ጀርባ ሁሉ ሴጣን እንዳለ እንድንገነዘብ እንኳን ዛሬ የተፈጠሩ ሃይማኖቶች ይቅርና ይሁዲነት ውስጥ ያንተ ቃል በሚመስል መልእክት በሚመስል ውስጥ ተደብቆ ዲያብሎስ እንደሚያታልል እነዚህ ሰዎችንም ከእምነት ሊጥላቸው እንደተገዳደረ በቃልህ እናነባለን። እኛም ቪጅለንት እንሆን የምንተኛ ለዚህ ለወንጌሉ እውነት ደካማ የሆንን በጣም የምንዋልል የምንቀልድ ደግሞ መልእክቱን አቅለለን የምናይ እግዚአብሔር በተስፋ ቃሎቹ እኔ ወደ ተስፋይቱ ምድር ወስዳቸዋለሁ ብሎ ሲናገር አይ ሙሴ ሙድ እያዘብን ነው፣ እየቀለደብን ነው፣ እዚህ ዝም ብሎ አውጥቶ ሊያሾፍብን ነው ብለው ተስፋቸውን እንዳኮሰሱና እንደናቁ ሰዎች እኛም የተስፋ ቃሎችን አሳንሰን እንዳናይ ቃሎችህ የማይለወጡ እንደ ተራራ የጸኑ ኢየሱስ እንደተናገረ ከሆነ የእግዚአብሔር ቃሎች ከሚጠፉ ተራሮች መላ ምድር ቢያልፍ ይቀላል ተብሏል። እግዚአብሔር አባቶች ፍርድህ እንደዛ የጸና ነው። ተስፋ ቃሎችህም የማይለወጡ ጽኑ ናቸው። ምድር የጸናች ትመስላለች፣ ግን ቃል ከዛ ይልቅ የጸና ነው። እግዚአብሔር አባቶች የተስፋ ቃሎችህ የዘላለም ሕይወት እንደሆኑ እንድናውቅ በልጅ በክርስቶስ ኢየሱስ ወንጌል እንድንረዳ አእምሯችንን እንድትከፍት
ጥብቅ አድርገን ለነፍሳችን እነዚህን ቃሎች እንድንይዛቸው በእምነት እንድንተሳሰር ጸጋ እንድታበዛልን እንለምናለን። ሰዎች በእምነት ሲደክሙ በተስፋ ቃሎች በእውነተኛ የተስፋ እውነቶችህ እንድናጽናና ኤግዞርት እንድናደርግ እንድንገስጽ እግዚአብሔር አባቱ በልጅ በክርስቶስ ኢየሱስ ያለውን ታላቅ ተስፋ በዚህ ሃይማኖት ውስጥ ያለውን ታላቅ ርስትና ረፍት እንድናሳይ በዚህ እንዳችን ሌሎቻችንን እንድናበረታታ በየትኛውም የህይወት ጎዳና ውስጥ ስናልፍ እንድናደርግ እንድትረዳ እንለምናለን። ዛሬም ይህን ድምፅ እንድንሰማ እዚህ ቦታ ስላስቀመጥከን እናመሰግናለን። ቃሎችን በፍርሃትና በአክብሮት እንድንይዝ ጸጋን አብዛለን። በሚመጣው ዓለም በልጅ በክርስቶስ ኢየሱስ ሁላችንም እንድናይ እንወዳለን። አንዳችንም ጎለን እንድንገኝ አንሻም። እግዚአብሔር አባት ሆይ ወንጌል በማመን ብዙ መተናል በአንተ ደግነት እና እግዚአብሔር አባት ሆይ እንድትጠብቀን በዚህ እምነት ሁላችንም በርትተን ሳንደክም በመንግስትህ እንድንገኝ ፊት ለፊት እንድናይህ ቸርነት እንድታበዛልን እንለምናለን። እስካሁን በብዙ አደጋዎች መካከል መከራዎች መካከል መተናል። አሁንም ጸጋን እንድታበዛልን ቸርነትህ እንዲበዛልን እኛ ደካሞች ስለሆንን በተስፋ ቃሎችህ እንድትይዘን እናሳስባለን፣ እናስታውሳለን። እግዚአብሔር አባት አንተ ነህ በልጅ በኩል በእኔ የመጣውን ከቶ ወደ ውጭ አላወጣም ያልከው፣ ከእጆች ማንም ሊወስድ የሚችል ማንም የለም ብለህ የተናገርከው አንተ ነህ። ስለዚህ በክንዶችህ እናርፋለን፣ በዘላለም ክንዶች አርፈን እንኖራለን። እንደማታሳፍረን ጥበቃህ ከኛ እንደማይለየን እናውቃለን። ስለ ታላቅ ደግነት እናመሰግናለን። ሁሌ ለምጠብቀን ለአንተ በልጅ በክርስቶስ ኢየሱስ እጆች ላይ ዛሬም ራሳችንን በእምነት እናስቀምጣለን። አደራን ደግሞ ከአንተ እንወስዳለን ወደፊት። ስለ ሁሉ ተመስገን በኢየሱስ ስም።